ተቀብሮ አይቀርም። ሐሰት ይገለጣል፣ እውነት ይሰበካል። ሐሰት ይገለጣል፣ እውነት አይደለም። ይሴ እንዴት ነህ? ጌታ ይባረክ። ላይቭ ገብተህ ነበር እንዴ? አይመጣልኝም ኖቲፊኬሽን እኮ አይደለ? ከአንተ እኮ አንፎሎ ተደርጌ ያለ መሰለኝ። ኧረ እባክህ ያ ቼክ አድርገው። አንፎሎ ይመስለኛል። እኔ ፎሎ አድርጌ ያ ፎሎዊንግ ነው። እኔ ፎሎዊንግ ብለዋል። ኦልሬዲ አንተ ፎሎ አላየትም። ኦኬ። እና ፎሎ ስላልመለስኩልህ ኖቲፊኬሽን አይመጣም ነው? ሪፖርት አለ የኔ ቤት። የአንተ ብቻ ሳይሆን የብዙዎቹ አይመጣም። የደም ራሱ እንደዛ ነው። አሁን አይሄድም። እንደዛ ከሆነ ደግሞ ኖቲፊኬሽን አይወጣልህ። አሁን እኮ እንዳንታይ እየተደረግን ነው። ደግሞ ጠላቶቻችን ውጭ አይደለም የቤት ነው ይበዛ። ሪፖርት አለው የኔ በጣም ባለፈው ሙስሊሞች እኚህ ሰው ታስረዋል እንደ ዛሬ ሰምቻለሁ። እንደዛ አይነት ነገር አለ። ወንጌል ግን አይታሰርም። ኦርቶዶክሶቹ በጣም አንድ ጋዜጠኛ ነው፣ እኔ አጋጣሚ ዩቱብ ላይ ነው፣ በጣም ደስ የሚል ሰበር ዜና ብሎ በጣም ደስ የሚል ምናምን እያለ እና ከዛ ተናተነና አየው። ደህና ነኝ እግዚአብሔር ይመስገን። አንድ ትልቅ ወንጀለኛ ያገኙ ወንጀል የሰራ ያገኙ መስሏቸው እንደዛ ሲሉ እኔም ዩቲዩብ ላይ ምናምን ነገር ሰማሁኝ። እንግዲህ ተይዞ ነበር እንዳልክም ተይዞ በዋስ ወጥቷል ምናምን እያለ ነው። እሱ እንኳን ደውዬ አግኝቼዋለሁ። ዝም ብለው ጊዜያቸው ነው የሚያባክን። የባሱትን እግዚአብሔር ያመጣል። ለነሱ እነዛን ሲያሳድዱ እነኚህ ደግሞ መስራት ጀምራል በውስጥ ያ እና እስቲ በዚህ ጉዳይ ላይ ትንሽ እንነጋገር ብለን ቤት ከፈትኩኝና ወንድሜ መርጌታ ጽጌ አብረን አገልግለናል በተሐድሶ እና በጣም የተወደደ ወንድሜ ወንጌል ለማገልገል ቆይታ እስኪ እናደርጋለን ብዬ ከፈትኩኝና እነሱን እንግዲህ በጥበብ ለማለፍ እንዴት እንደሚደረግ ግን ብዙ ነገሮችን አደባባይ አታውሩ። ይደረግ ነገር ምክንያቱም አሁን በጣም ጆሮ ጠቢ ያለው የኛ ህዝብ ነው። እኔ በቃ እኮ አሁን እኔ ራስን ድሮ የሚፈራ እንኳን ሌላ ራስን ይፈራል። ልክ ነው። እግዚአብሔርን እንደራሴ እና እግዚአብሔር መልካም በቃ ያለብን እያየን ነው። የመጀመሪያ እግዚአብሔርን ሰው ሲያገለግል በመንፈስ ሊሆን ይገባል። እግዚአብሔርን የምንታዘዘው፣ እግዚአብሔርን የምንኖረው፣ የእግዚአብሔርን ፈቃድ ማድረግ የምንችለው እንኳን ሌሎች ፊት ቆመን ሌሎችን ለማገልገል ይህን ሰውየው እጅ እግሩን ሰውነቱን ሙሉ ለማገልገል ሰውነትን ሙሉ ለእግዚአብሔር ሀሳብና ለእግዚአብሔር ፈቃድ እንዲኖር ለማድረግ በመንፈስ ሊሆን ይገባል። ይሳኮር ለዚህ ሰውየው ራሱ እንኳን ለሌላ ለአጠገቡ ላለ አይደለም
ለጎረቤቱ አይደለም፣ ለቤተሰቡ አይደለም። መጀመሪያ ለይሳኮር አንደበቱን፣ ለይሳኮር ጆሮ፣ ለይሳኮር ሙሉ ብልቶቹን ይሳኮር ሊያገለግል በመንፈስ ቅዱስ ቁጥጥር ስር በመንፈስ ሊሆን ይገባል። ያለ መንፈስ ስራ አይሰራም። ለዚህ ነው ይሄኛውን ክፍል የምታዩት ዘካርያስ መጽሐፍ ላይ ሄዳችሁ ትንቢተ ዘካርያስ ምዕራፍ 4:5 ላይ ሲናገር በመንፈስ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። የሆነውን ሁሉ ዘካርያስን የሆነውን ሁሉ የተደረገውን ሁሉ በራስ እንዳልሆነ ይግባል ብሎ እግዚአብሔር የሆንከውን ሁሉ የሆንከው በማን ነው ይለዋል። ይሄ ሲገባን ነው ሌሎችንም ማገልገል የምንችለው። ለዚህ ሰውየው ያለን እውቀት ደረጃ፣ የማገልገል ደረጃ ልናገለግል እግዚአብሔር የለየን ፈቃዱን፣ ሐሳቡን፣ መንገዱን በሚገባ እንድንመላለስ ነው። ያን ደግሞ መሆን የምንችለው በምን ሆነን ነው? በመንፈስ ቅዱስ ነው። ካለ መንፈስ አይቻልም። ይህን ዘመን ማለፍ፣ ይህን ዘመን ልፍ ማለት በዚህ ትውልድ መካከል ላይ በድልና በኃይል እግዚአብሔርን በማወቅና በመፍራት መመላለስ የምንችለው በመንፈስ ስንሆን ነው። ይህን ሰውየው በመንፈስ ስንሆን እጁ በማይገባ ቦታ እንዳይዘረጋ፣ እግሩ በማይገባ መንደር ውስጥ እየሄዳ እንዳዋልን፣ ሰውነት ብልቶች በሙሉ እንደፈለጉ እንዳይሄዱ የእግዚአብሔርን ፈቃድ ብቻ እንዲያከናወኑ የማድረግ አቅም እንኳን ምኖራን በመንፈስ ስንሆን ነው። ሰው በመንፈስ እሺ ወገኖች፣ እሺ ድምጼ ይሰማል? ድምጼ ይሰማል ወገኖች? እሺ ኮፒ ሊንክና ሼር አድርጉት። እሺ ተባረኩ ወገኖች፣ ኮፒ ሊንክና ሼር አድርጉት። Hi, Maye. I get them more water bits. Yeah, good. Okay. ጸጋ ይብዛላችሁ ወገኖች። እሺ ጆ ልከህልኝ ነበረ ግን ተደብቋል እንዳላስገባ አክሴፕት እንዳልለ ታያል። ጆ እስቲ ጆ ይታያችኋል ሪኩዌስት ላይ ቢኒያ ሜርሲ እስቲ ጆ ዮሐንስ ኖ አይ አልመጣም። እንተ ኮስት ቀደም ኢሳኩር ሲልክልኝ ልኳል ውስጥ ላይ ነው ግን እዚህ ጋር አለ። እሺ ፈልግ ያስገባዋለሁ ካገኘሁት። ዮሐንስ ውጣና ከእንደገና ገባ ከሰማህን ማለት ነው። እንኳን ደህና መጣችሁ ሜርሲ ዳጌሻ ቢኒያ ወገኖች ሁላችሁ እንኳን ደህና መጣችሁ። ጌታ እግዚአብሔር የተባረከ ይሁን። ኮፒ ሊንክ እና ሼር በጣም ይደረግ ወንድሞች እና እህቶች፣ ኮፒ ሊንክ እና ሼር በደንብ ይደረግ። እንግዲህ ኦርቶዶክሳውያን ወገኖች በጣም ደስ ብሎናል እያሉ ትልልቅ ሰባኪያን ሁሉ ደስታቸውን እየገለጡ ነው ያሉት። ደስታቸው ፋሲካ ስለመጣ ሳይሆን ያው በፋሲካ ጊዜ ጌታችን የዛሬ 2000 ዓመት ወንጌል ለመሰበክ ወይ ደግሞ የእግዚአብሔር መንግስት ለመሰበክ ብሎ በሚል ከአይሁዳውያን ጋራ በነበረው አለመግባባት እነሱ ናቸው ያልተመቻቸው። እሱ ሳይግባባ ቀርቶ አይደለም። ያኔ ደስታቸውን እንደተለዋወጡት ጻድቁን በመግደል ዛሬም ደግሞ የእሱ የሆኑትን ደቀ መዛሙርትን በማሰር ወንጌልን ለማቆም የሚፈልጉ ወገኖቻችን እንደዚህ እያደረጉ ነው። ወንድማችን መርጌታ ጽጌ አይ ቲንክ ታስሯልና የሚል ዜናዎች በጣም እያራገቡ ነው ያሉት።
ዛሬ አይደለም ይሄ ወንድም አብሬው የማገልገል እድል አግኝቻለሁ። ከ3 እስከ 4 ዓመት ያህል በአንድ በታድሶ አገልግሎት ውስጥ አብረን አገልግለናል እና ምናልባት በዚህ ጉዳይ ላይ በደንብ እንናገራለን። ኮፒ ሊንክ እና ሼር ታብ ይደረግ። የመጣችሁ እንኳን ደህና መጣችሁ። ምናልባት ይህንን የሚያዩ የዚህ ተቃዋሚ የሆኑ ሰዎች ቤቴ ላይ ሪፖርት ሊያደርጉ ስለሚችሉ ዛሬም እና ኮፒ ሊንክ እና ሼር ብታደርጉት በጣም ደስ ይለኛል ወገኖች። በጣም ከቀድሞ ይልቅ በደንብ ቫይራል እንዲወጣ ማለት ነው። ቀድሞ ከተደረገው በላይ አሁንም ብታደርጉ በጣም ደስ ይለኛል እና አገልግሎቱ የተሳለጠ ሆነ። ኦኬ እሺ፣ ጌታ ይባረክ። እሺ ኮፒ ሊንክ እስቲ ሼር አስደርጉ ወገኖች። አሁን ነው ከሜዳ ላይ የመጣሁት። ዛሬ ስፖርት ልጆቼ ሩጫ ውድድር ነበረ። እዛ ሄደን ገና አሁን መምጣቴ ነው። ኮፒ ሊንክ ሼር አስደርጉ እስቲ። እሺ ኤርሚ፣ እሺ ወገኖች በደንብ ኮፒ ሊንክ ሼር አድርጉ። ኦልሞስት እኔ ጋር 316 ሰው ይታየኛል። በደንብ ሼር አድርጉ። ሴንሲቲቭ እንደገና ደግሞ ወቅታዊ የሆነ ጉዳይ ነው ዛሬ ይዘን የመጣ ነው። ስለዚህ በደንብ ሼር አድርጉ፣ በደንብ ሼር አድርጉ፣ በደንብ ሼር አድርጉ። እንግዲህ ወንጌል አይታሰርም። አገልጋዮቻችንን በማሰር ቢያስፈራሩንም ወንጌሉ ግን ይቀጥላል፣ አይታሰርም። ስለዚህ ለወገናችን ድምጽ ልንሆንለት ይገባል። መነጋገር መቻል አለብን። በወንጌል አናፍርም። ወንጌል ኃይላችን ነው። ወንጌል ደግሞ የዳንበት እውነት ነውና እንሞታለን እንገደላለን እንጂ ወንጌልን ከመናገር ወደ ኋላ ስለማንነል በደንብ ሼር አድርጉ፣ በደንብ ኮፒ ሊንክ አድርጉ፣ ታፕ አድርጉ፣ ለወገኖች አድርሱ፣ ሼር አድርጉ ብዙዎች ጋር እንዲደርስ። ኦኬ ብዙዎች ጋር እንዲደርስ ሼር እያደረጋችሁ ያላችሁ ወገኖች ተባረኩ። ወዶኛልና ዳነኝ ተባረክ። ዘርሽ ጌታ ኢየሱስ ዘመናችሁን ይባርክ። ሼር የምታደርጉ የሚታያችሁ ከሆነ አላቀም፣ እኔ ጋር ግን 8.4 ይታየኛል። ቶሎ ብለን 20 ሺህ እናስገባው። ስንት ደቂቃ ሊያዝ? ስንት ደቂቃ ሊያዝ? ኮሜንት ላይ ጻፉልኝ። ለ20 ሺህ አሁን 8600 ነው። ስንት? እሺ ወዶኛልና ሴት ነሽ? እሺ እኔ እናት ተባረኪ። ያው አያስታውቅም ለዛ ነው። እሺ ያ ሆስዬ ስንት ደቂቃ ሊያዝ? እሺ 20 ደቂቃ። ኧረ በጣም ብዙ ነው። ከኦልሞስት አሁን 9000 ሊሆን ነው። 20 ሺህ ለማድረግ ስንት ደቂቃ? 4 ደቂቃ ሊያንሳችሁ ይችላል፣ ግን ጥሩ ነው 4 ደቂቃ። ያ ከዛ ወደ ታፕታፑ እንመለሳለን። እሺ እኔ ጋር አሁን ከ21 ደቂቃ ያሳየኛል። እሺ እስከ 26 20 ሺህ እናስገባው። 6 ደቂቃ 8 ደቂቃ። እሺ ቱ ዘ ማክሲመም 8 ደቂቃ። እሺ እስከ 29 20 ሺህ እናስገባው። ተባረኩ። ቀጥሉ በደንብ። ስለዚህ 8 ደቂቃ ሰጥቻችኋለሁ ማለት ነው። ለኔም ጭምር እኔም ራሴ ሼር አደርጋለሁ። ያ ተባረኩ። 10 ሺህ ገብቷል። 10100 በቃ ተይዟል። ላይ 6 ደቂቃም አይደለም በቃ ይዘናል 8 ደቂቃ። ያ ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ ስለምትታዘዙ። በእውነት ይህም ትልቅ አገልግሎት ነው። አንድ ቦታ ቁጭ ብለን ሰዎችን መጥራት ማለት ነውና ኑ ስሙ፣ ኑ ተካፈሉ። ሰንዬ ሰላም፣ እንኳን ደህና መጣሽ። ሰዎችን ኑ ማለት ነውና ያው በአካል ባይሆንም ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ እንዳለ ዳዊት፣ አሁንም ደግሞ ወደ እግዚአብሔር ጉባኤ ስለ ቃሉ ወደምንወያይበት ኦኬ ወንጌልና ከወንጌል ጋር የተያዙ ነገሮች ወደምናወራበት ቦታ ነው ሰዎችን የምትጠሩት፣ ሼር የምታደርጉት። ስለዚህ ትልቅ አገልግሎት ነው
በአንድም በሌላም ማለት ነው። በእጃችሁ የምትሰሩት ስራ ስለሆነ አትናቁት፣ ወይም ደግሞ ቫልዩ የለውም ብላችሁ አታስቡ። በጣም ትልቅ ቫልዩ አለው። ያ ሆሲዬ ቢኒ ያላችሁ መቀጠል ትችላላችሁ። አለን እሺ እንትን ኮፒ ሊንኩ ሼሩ አንድ 20 ሺህ ይግባና እሺ እሺ 20 ይግባ። እሺ እሺ ገና እሺ 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 ተባረኩ። በቃ በደንብ ሼር እናስደርግና እህቶችም ወንድሞችም ሰላም ይሏችኋል። እሺ 6 ደቂቃ ቀርቷቸዋል። 6 ደቂቃ ቀርቶናል። አሁን 12800 ደርሰናል። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ያ በደንብ ሼር እያደረጋችሁ ነው። በእውነት ስለመተዛዛችሁ ጌታ ኢየሱስ ይባርካችሁ። ያ በጣም ወቅታዊ የሆነ ጉዳይ ነው። እንግዲህ እንደምታዩት ጊዜን የመጣ ነው። መርጌታ ጽጌ ወንጌልን በመስበካቸው እንግዲህ ታስረዋል። ሌሎችም ወንድሞች እንደዚሁ እንደ እሳቸው ባይታወቁም አብረው የታሰሩ ሌሎችም አሉ። ያ እንዳልክዬንም ከ2 ሳምንት በፊት ያው በዋስ ነው የወጣው። እንደዚህ አይነት ማሳደድ ላይ ነን። እንግዲህ ምንድነው ይሄ የተዋረድ ማሳደድ? እነሱን ሌሎች ያሳድዷቸዋል፣ እኛን ደግሞ እነሱ ያሳድዱናልና እያያችሁ ነው አይደለ? አንዳንዴ ራሳችሁ ላይ ልታደርጉ ማትወዱትን ነገር ሰው ላይ ማድረግ የሚለውን በተግባር ያየንበት ነገር ነው። በተግባር እና ኦርቶዶክሳውያን ሲፋቅ ውስጣቸው ሙስሊም ናቸው የምንለው ለዛ ነው። ሲፋቁ ሙስሊሞች ናቸው የምንለው ለዛ ነው። የሚታሰር ወንጌል የሚታሰር አማኝ የለም። ክርስቲያንን ካሉማ እንደው ክርስቲያን ቢሆኑማ ባላሳደዱ፣ ክርስቲያን ቢሆኑማ ባላሳሰሩ፣ ከወንጌሉ ጋር የቱ ጋር ነው የተላለፍ ነው? ኦኬ እናንተ ጠዋት ማታ የምትጮሁት የቱ ጋር ነው የሳት ነው ብለው አትሊስት ጋፓችንን ለማጥበብ ቁጭ ብለን በተነጋገርን ነበረ። ኦኬ እፎይ ለምን ደበቁት? ያ አሁንም ደግሞ የኛን ወገን ሊነቁ አይገባም ነበር። ስለዚህ ኢን ዲቴይል እንገባለን፣ እሱን ችግር የለም። ግን ያለው ሐሳብ ይሄ ነው። ዛሬ የምንወያየው በዚህ ርዕስ ላይ ነው። በደንብ ሼር አድርጉ። ተባረኩ። በእውነት ቀድማችሁ ትጨርሳላችሁ መሰለኝ። 4 ደቂቃ ቀርቶናል፣ ግን 15200 ላይ ነን። ተባረኩ። 20 ሺህ ግባና ከዛ ወደ ታፕታፑ ደግሞ እንገባለን። ያ ተባረኩ ወገኖች፣ በእውነት ተባረኩ። ክርስቲያን ሼር የምታረጉ ሄሉ ቢባ ነው ያ ቢባ እናት ሄሚ ማአዚ ሂዊ የጂሰስ ሞሆሳና ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ግን ተመሳሳይ ስም ነው ማየው ሼር የሚያደርግ ሰው። አዲስ የደሙ ፍሬ ኢየሱስ ያድናል። አሜን። ተባረኩ። ኤሮን ኦኬ። ማራናታ ኢየሱስ ይመጣል። አሜን። ተባረኩ። አዩሃብ ተባረኩ። ጌታ አቤኒ ተባረክ። አቤኒ ጌታ ኢየሱስ ዘመንህን ይባርክ። ሞሆሳና በደንብ ደጋግመህ ሼር እያረክ ነው። አር&ቢ መሰረት ተስፋዬ ተባረኩ። ሰላም ተባረኩ። 17000 ደርሰናል። 3000 ብቻ ነው የሚቀረን። አይ ቲንክ ኦን ታይም እንጨርሳለን። 2 ደቂቃ አለን። ተባረኩ። ፈለገ ቄርሎስ እኔንም ታስገቡኛላችሁ? አታገኙኝም። ያስገባችሁትንም ደግሞ አስጨንቆ ያስለቀቃችኋል። ለጳውሎስና ለሲላስ የተከፈተው በር ራሱ ይከፈታል።
እስር ቤት ገብቶ ምን ይታወቃል? ጌታ ያስገባቸው እስር ቤት ደግሞ የተቀጠረላት ነፍስ ትኖራለች። እናንተ እኮ አሰረን ስትሉ እስር ቤት እንግዲህ ጊዜዋ የደረሰ ነፍስ ትኖራለች። አንድም ብትሆን አይታወቅም እኮ የአባቴ መንገድ። እዚህ ያለውንም ልታስገባ ቋምጠሃል አንተ። ስጋ እንዳየች ድመት እያማረክ ስጋ አገኘው ብላ አትብላ፣ መርዝም ይኖርበታል ወገኔ። እሺ ኦን ታይም የምንጨርስ ይመስለኛል። 19500 ላይ ደርሰናል። 600 በጣም ትልልቅ ፖለቲሽንስ ላይክ እስር ቤት ከገቡ በኋላ ነው ጌታን አግኝተው የወጡትና በነገራችን ላይ ጌታ ኢየሱስ ክርስቶስ እኔ ሕይወትም እውነትም መንገድም ነኝ ሲል መንገድ ነኝ ያለበት አባባል የሚመጣበት ወደ እናንተ ሕይወት የሚመጣበት መንገድ ነው። ኦኬ ከመጣም በኋላ ደግሞ የምትመላለሱበት መንገድ ነውና መነሻ መንገዳችን ነው። ከዛም ደግሞ በመሃል የምንኖርበት መንገዳችን ነው። መንገዳችንንም ደግሞ የምንጨርሰው በሱ በኩል ነው። ኦኬ ስለዚህ አንድ ቦታ ተነስተን በህይወት ስንኖር ከቤታችን ተነስተን የሆነ ቦታ ለመድረስ እዛ ቦታ በትራንስፖርትም ሆነ ድራይቭ እያደረግን እንደምንሄደው ሁሉ ተነስተን በመሃል እስከ መጨረሻው ድረስ መንገድ እንደሚያደርሰን ሁሉ ኢየሱስ እንደዛ አይነት መንገድ ነው ለኛ። እናንተ ማሰራችሁን ያያችሁት ግን እስር ቤት የተቀጠረላት ነፍስ አንድ አትሊስት አንድ አለያም ደግሞ ብዙ ነፍሳት ይኖራሉ። እና ወንጌል ይቀጥላል። 21200 እሺ ሰናዬ ደስ ይለኛል። 30K ቢገባ ደስ ይለኛል። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። በደንብ ሼር አድርጋችኋል። ታፕታፑ እየሄደ ነው፣ እየታየኝ ነው። ታፕታፑን ደግሞ ትንሽ እንሄድና ኦልሞስት ወደ 250 እናስገባውና ከዛ ሼሩንም የምትችሉ ሁለቱ ላይም ሆኑና ሼሩንም 30 እናስገባው። አሁን ግን አሪፍ ነው ያለው። ሰንዬ መጣሽ። እሺ ተባረኪ። 20,000 ገብቷል ሼሩ። ተባረኩ ወገኖች፣ በእውነት ስለምትታዘዙ ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። 335 ሰው ይታየኛል እኔ ጋር። ስለዚህ እያንዳንዳችን ለ60 ሰው የኤርሚን ምንድነው የኤርሚን ወይም ደግሞ ፎቶን ፒክቸሩን የመሪጌታን ጫን ብንለው ለ60 ሰው ሼር ማድረግ እንችላለን። አባዙት እንግዲህ እዚህ ያለ 350 ሰው ለ60 ሰው ሼር ሲያደርግ ስንት ቦታ አድሬስ ማድረግ እንደምንችል። ስለዚህ ጥሩ ነው፣ በጣም ጥሩ ነው። ሄደናል። ሆሲ ያለሽ የሚመችሽ ከሆነ መቀጠል ትችያለሽ። ታፕታፕ ማስደረግ። እሺ ሆሲዬ ቢዚ ናት ዛሬ። እሺ ጌታ ኢየሱስ ይባርካችሁ። 100,000 ገብቷል ታፕታፑን። ተባረኩ ወገኖች፣ በእውነት ተባረኩ። እሺ ፌዝ ፋሚሊ፣ አቡሽ ማርክ፣ ምክረ ክብረት ነው። ምክረ ክብረት ሞሆሳና። ጌታ ኢየሱስ ዘመንህን ይባርክ። በእርግጠኝነት ወንድ ነብይ ያስባለሁ። በጣም ሼር የምታደርገው አንተ ነህ። ሊቀ ካህን ኢየሱስ ተባረኩ። ምክረ ክብረት ግን ተደጋጋሚ 3 እና 4 ስም ብቻ ነው የማየው። ተባረኩ። ምክረ ክብረት ተባረክ። ሂዊ የጂሰስ ተባረኩ። ጌታ ኢየሱስ ዘመና። ዳዊት ታደሰ አዲስ ስም። ርብቃ ሳሙኤል ተባረኩ። ጌታ ኢየሱስ ሄሉ ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ስንት ደረሰ እህትየው? ኮፒ ሊንኩ 23800። ዋው በጣም ገራሚ ነው።
አዎ ጥሩ ሄዷል ኤርሚዬ። በቃ እሺ እንደው 30 ሺህ ቢሞላ 30 ሺህ ሞልቶ እኔም ከዛ እሱን እያልኩ ታፕ ነው። ብቻ ነው የምናደርገው። ታፕ የስ እኔም 30 ሺህ እንሙላ ብዬ ነው። ተባረኪ። በቃ ጋር ሄድ ቀጥሉ። አሜን። እሺ እሺ ኤርሚዬ። እሺ ወገኖች አሁንም ደግሞ ደቂቃ እንያዝና ኦልሞስት ጨርሰናል። 24700 ገብተናል። 30 ሺህ እናድርገውና እንጀምራለን ማለት ነው። አሁን ከ33 ነው እኔ ጋር። በቃ እሺ ከ40 ይሁን 7 ደቂቃ ለያዝና 30 ሺህ እናስገባው። ሆሲዬ እሺ የኔ እናት ስራ ላይ ነሽ አይደል? ኢትስ ኦኬ። የሚመችሽ ከሆነ ላንቺ ምድሉ ልስጥሽ ብዬ ነው። ተባረኪ እናት። አዎ ሰባዬ አይታይም አይደለ? ያ አንዳንዶቻችሁ አይታያችሁም ለምን እንደሆነ እኔ እንጃ። ኤርሚም አልታየውም። አይተሽ ከሆነ እኔ ነግራችኋለሁ፣ ጠይቁኝ፣ ችግር የለውም። እሺ ባለችን 7 ደቂቃ 30 ሺህ እናስገባው። ታፕታፑም ቆንጆ ነው። እኔም እያደረግኩ ነው። ተባረኩ። አስራት ማራናታ ኢየሱስ ጌታ ኢየሱስ ይባርካችሁ። ዳዊት ታደሰ ተባረኩ ወገኖች። በእውነት ጃፒ ተባረኩ። ስምዖን ላኪ በላይ አበበ ማን እንደ እናት ተባረኩ። የቅርብ ወዳጄ ነው። ተባረኩ ጌታ ኤልሳ ሰናይ ቤተሰብ አክቢ ፎር ጂሰስ እናት ሄሚ ተባረኩ። ደሬ 443 ያ ተባረኩ። ጌታ ኢየሱስ ይባርካችሁ። ያ እኔ የሚሰማ ከሆነ ጠቅ የሚል ከሆነ
180 ሼሩ አይታያችሁም አይደል ወገኖች? ለእናንተ ታችም ያላችሁ ብትሆኑ 31200 እሺ፣ 31200 ያ ቤኒዬ እሺ፣ ታፕታፑን 200 ሺህ እናሳልፈውና ወንድሞችም አሉ ኤርሚም ይጀምራሉ። ያ 190 ሺህ ገብተናል። ጌታ ኢየሱስ ዘመናችሁን ይባርክ። በእውነት ተባረኩ። ልጆቻችሁ ይታዘዟችሁ። ተባረኩ። ያ እሺ፣ የሚታያችሁ ከሆነ እሺ፣ ካልታያችሁ ልንገራችሁ ብዬ ነበር። ተባረኩ። እሺ ተባረኩ። ታፕታፕ አድርጉ። ሼሯን ትንሽ እናቁማትና ታፕታፑ ላይ እሺ። ሰባዬ እሺ፣ እኔ እናታ እመልስልሻለሁ። ተባረኪ። ጌታ ኢየሱስ ይባርክሽ። 200 ሺህ ገብተናል። ያ እንቀጥል። ኤርሚዬም እስኪመለስ ወንድሞችም ሰላም ማለት እስከሚችሉ እንቀጥል። በእውነት አም ሶ ፕራውድ ኦፍ ዩ ጋይስ። ተባረኩ ስለታዘዛችሁኝ። እኔ ታናሽ እህታችሁን። ኦኬ ተባረኩ። ጌታ ኢየሱስ ይባርካችሁ። በብዙ ሲቹዌሽን ውስጥ ሆናችሁ ነው የምታዳምጡት። ስራ ላይ ትሆናላችሁ፣ ከልጆች ጋር ትሆናላችሁ። አይሚን በቃ ከእንቅልፋችሁ ጋር እየታገላችሁ ሊሆን ይችላል። ግን በቃ ስለምታገለግሉ ስለታዘዛችሁ በእውነት ጌታ ኢየሱስ ዘመናችሁን ይባርክ። ኦኬ ልጆች ያሏችሁ ልጆቻችሁ ይታዘዟችሁ። ባለትዳሮች ባሎቻችሁ፣ ሚስቶቻችሁ ኦኬ በስራ ቦታችሁ ሁሉ የምትሉትን ተሰሙ። ጌታ ኢየሱስ ዘመናችሁን ይባርክ። እጆቻችሁ የተባረኩ ይሁኑ። በእውነት ተባረኩ። ያ ተባረኩ። በጣም እየሄደ ነው። ያ አሜን አሜን። ተባረኩ እናንተም። ያ ቆንጆ ሄደናል። yes by the way እስከዛ ሜምበር ያልሆናችሁ ሜምበር መሆን ትችላላችሁ። ሆፕፉሊ ኢትዮጵያ አሁን ላይክ ከሌሊቱ 9 ሰዓት ነገር ሊሆን ነው አይደል? ወይ ለ9:20 ጉዳይ ነገር ሜቢ ከኢትዮጵያ ብዙ ሰው ላይ ሰማን ይችላል። ልክ ነኝ አይደል? አይ ነው 2 ሰዓት ነው ጠዋት። ምንድነው እንቅልፍሽ መጥቶብሻል እህትዬ? አዎ። ስለዚህ እዚህ ያሉ ሰው ነው የሚኖሩት። ሰብስክራይብ አድርጉ ልላቸው ነው እኮ። ሰዓቱን ገልብጥ ማስራ ላይ ነኝ። ቡና ገልብጥ ታርጋሽው ናጠጪ ነርስ። እንደዚህ አይነት ሰዓት አቆጣጠር አይቻልም። አይ በቃ አሁን ለ3:20 ጉዳይ ነው ጠዋት። ለካ ያ ተሳስቼ ነው። 9 ሰዓት ቆይቶ 6 ሰዓት ወደ ኋላ መለሽ። 3 ሰዓት ይቅር በሉኝ። እሺ እንኳን ደህና መጣችሁ ዶክተርዬ። እንኳን ደህና መጣ ወንድሜ ጆ፣ እህቴ ሰኒ፣ ሆሲ፣ ዳጊ፣ ቢኒ እንደዚሁም ሜርሲ ወገኖች ሁሉ ጌታ እግዚአብሔር ይባርካችሁ። ቴንኪዩ ተባረኩ። እንኳን ደህና መጣችሁ። እንግዲህ ላደራችሁ እንኳን እንዴት አደራችሁ ብለናል። ላመሻችሁ ደግሞ እነ ሜርሲና እነ ዳጊዬ ጋር እነ ዶክተር ጋር ምሽት ነው። አይ ቲንክ አፍተር ሚድናይት አካባቢ ይመስለኛል። ብቻ እንዴት አመሻችሁ? እግዚአብሔር ይባረክ። እሺ እንትኑ ታቡ ግን በደንብ ይቀጥል ወገኖች። ከፈጀላት ታብ በደንብ ይቀጥል። ታቡ በደንብ ይቀጥል። ኮፒሊንግ ሼሩ ልክ እንዳሳምራችሁት ሁሉ አሁን ሼሩን ተውትና ታብ አድርጉ ወገኖች። ሼር ተውት። አሁን ሼርን ተውትና ኮፒሊንግ ማነው ታብ ብቻ ታብ ስክሪኑን ብቻ መነካካት ላይ እና ጠንከር። ሼሩን ተውት። አሁን ሼር ኮፒሊንጉ ተውት። ጥሩ ስለሄደ ማለት ነው። እሺ ወንድሞች ሌላውን ተውና በቃ አሁን ብራዘር ታብና ታብ አድርጉ። እሺ ታብ አድርጉ። አሁን ጽሁፍ አይደለም የሚያስፈልገው፣ ታብ ይደረግ ቫይራል እንዲወጣ ሰው
የሚመጣበት ሰዓት እንደሆነ ስለሆነ ድንገት ደግሞ በዚህ እንትን ያሉ ሪፖርት እንዳያደርጉብን ታብ ብቻ አድርጉ። ታብ በቃ ስክሪኑን ማነካካት ሁሉም ሰው እንደዛ ያደርግ። ወንድሞቼ እና እህቶቼ ቢያንስ ከ1 ሚሊዮን መድረስ አለበት እና እግዚአብሔር ይባረክ። እሺ የዛሬው መርሃ ግብራችን ምንድነው? ወንጌል ነው። የዛሬው መርሃ ግብራችንም ወንጌል ነው። ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌሉን መስበክን አናቆምም። የወንጌል ስብከቱ ይቀጥላል። በወንጌል ስብከቱ ውስጥ እንግዲህ አንዱ ከሚሆነው ነገር ስለ ክርስቶስ በሰዎች ዘንድ መጠላት፣ መገፋት፣ እውነትን የምትናገር ከሆነ ብርሃንን የምታወጣ ከሆነ ብርሃንን አድምቀህ የምትሰብክ ከሆነ በዓለም ላይ ያለ ሁሉም ነው የሚቃወምህ። ምክንያቱም የክርስቶስ ተቃዋሚ መንፈስ በአንድ በተዘዋዋሪ መንገድ በሃይማኖት ቤት በአጠቃላይ ሃይማኖት ቤት ብቻ ሳይሆን ዓለሙን ሰይጣን አደራጅቶታል፣ የወንጌል ተቃዋሚ አድርጎ ማለት ነው። ስለዚህ ወንጌሉ ይቀጥላል። ዛሬም ወንጌሉ ነው የምንሰብከው። ግን ወንጌል የሚሰብኩ ወንድሞቻችን እና እህቶቻችን፣ ወገኖቻችን፣ አባቶቻችን፣ እናቶቻችን ከድሮም ዘመን ጀምሮ በተለይ የክርስቶስ የሆኑቱ እንደ ወንጌላዊ አማኝነታችን ስንገፋ፣ ስንሰደብ፣ ስንታሰር፣ ስንገደል ነው የኖርነው። ከጥንትም እንደዚሁ ነው የኖረው። ከጥንትም እንደዚሁ ነው የቀጠለው። አሁንም አለ፣ ለወደፊትም ይመጣል። ይህ ስለ ወንጌል ስለ ኢየሱስ ክርስቶስ የምንቀበለው ነገር ነው ማለት ነው። ስለዚህ ወንድማችን መርጌታ ጽጌ አሁን ከዛሬ ማለት ነው አይ ቲንክ አሁን 3 ሰዓት አካባቢ አሁን 3 ሰዓት ሊሆናል 3 ሰዓት አካባቢ ላይ ፍርድ ቤት ይቀርባል። ታስሯል። ፍርድ ቤት ግን ይቀርባል። የቅርብ የሚሉ ወንድሞች ጋር ደውዬ አረጋግጫለሁ። አሁን ፍርድ ቤት ይቀርባል። ፍርድ ቤት ካቀረበ በኋላ መግለጫም ይሰጣሉ ወንድሞች። እንግዲህ እስከምናውቀው ድረስ ሌላ ነገር የለም። ይህን ወንድም ካወቅኩበት ጊዜ ጀምሮ አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰዋስወ ብርሃን መንፈሳዊ ኮሌጅ የሥነ መለኮት ተማሪ የሆነ ነው። ሰዋስወ ብርሃን መንፈሳዊ ኮሌጅ ደግሞ የሚገባ ሰው ቤተክርስቲያኑን የምታውቁ ሰዎች በአብነት ትምህርት ቤት በአንድ ነገር የመምህር የሆነ ወይ ደግሞ ያስመሰከረ ሰው ነው እና መርጌታ ጽጌ መርጌታ ነው። የቅዳሴ መምህር ነው። የቅኔ አዋቂ ነው እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ማንም ሰው አያማው። በቃ ባለሙያ ነው። የተማረ ሰው ስለሆነ ባለሙያ ነው እና ይሄ የክርስቶስ ኢየሱስ ወንጌል ግን ከገባው ጊዜ ጀምሮ ከዛው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሳይለቅ አሁንም በዛው ሆኖ ማለት ነው እውነትን ይዞ ይሞግታል። ብፁዓን ሊቃነ ጳጳስ ፊት ሁሉ ቀርቦ ጳጳሳቱ ፊት ሁሉ ቀርቦ ፓትርያርኩም ባሉበት ጥያቄ ተጠይቆ ከዚህ በፊት ኢቭን ቤተክርስቲያን እንኳን አላወገዘችውም። በወቅቱ አልተወገዘም። አሁን ብዙዎቹ ተወገዘ ምናምን ነገር ብለው ይላሉ እንጂ አባቶች በወቅቱ የነበሩት ብፁዕ አቡነ ጳውሎስ ፓትርያርክ እሳቸው ነበሩ የነበሩት፣ አላወገዙትም። ይልቁንም ያነሳቸው ጥያቄዎች በጣም 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 ስር መሰረት የሚያናጉ ጥያቄዎች ናቸው። ምክንያቱም የተማረ ሰው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጓዳ ጎርጓዳ የሚያቅ ቅኔዋን፣ ዜማዋን፣ ትውፊቷን፣ ቀኖናዋን፣ ዶግማዋን የሚያቅ አገልጋይ ነው። እውነቴን ነው ብዬ የምላችሁ። ይሄ ዝም ብሎ በዋል ፈሰስ ሲሆነ ዝም ብሎ ከመርካቶ ሻሽ ገዝቶ ዝም ብሎ የጠመጠመ ከመጠምጠም የሚባል አይነት ሰው አይደለም። ከመጠምጠም ትምህርት ይቅደም አትለውም እዚህ ሰው ፊት እና ልጅነቱን የሰጠ ነው። እነ መርጌታ ክብር ለኢየሱስ ስም እንደዚሁ በጣም ብዙዎች እኔ እስካሁን ድረስ አይዶ ነው ዝም ብሎ ባተሌ ነገር እውቀት የሌለው ቤተክርስቲያኒቱን የማያውቅ ወጥቶ ዝም ብሎ የሚያጭበረብር እኔ አላየሁም። የሆነ ስናገር ማለት ብዙ በተሐድሶ ውስጥ የሚያገለግሉ አሉ። በዛው ቤተክርስቲያኒቱ ውስጥ ሆኖ ራሱ እና ወንጌልን በመስበክ ብዙ ዋጋ የከፈለ ወንድም ነው። ይሄ ወንድም ከዚህ በፊት ወንጌልን በመስበክ
ራሱን ቀጥቅጠውት ፈልጠውት ሆስፒታል ገብቶ እግዚአብሔር ምሕረትን አግንኖለት ህይወት እንደገና ቀጥሎለት የሚኖር ወንድም ነው። ኢቨን ከዚህ የተነሳ አይ ቲንክ ራሱ ላይ በደረሰበት ጉዳት ህመም ሁሉ መድኃኒት ሁሉ በየጊዜው እንደሚወስድ አውቃለሁ። እና ባለቤቱም ደግሞ ከዚህ በፊት በብዙ ህመም ታማ ጌታ እግዚአብሔር ይባርካችሁ በዓለም ዙሪያ ያላችሁ ወንድሞች እናቶች ወደ ህንድ ሀገር በህክምና እንድትሄድ እኔ ቤት ከፍቼ በጠየቅኩት መሰረት እና ጌታ እግዚአብሔር ዘመናችሁን ይባርክ። በተለይ የወንጌል አማኞች በዓለም ዙሪያ ያላችሁ ቅኖች ማለት ነው። ገንዘቡ ተዋጥቶ ወደ ህንድ ሀገር ሄዳ ህክምናዋን ሁሉ ተከታትላ አሁን ያ የቀድሞ ስቃይ የለም፣ ግን ህመሙ የተወሰነ ቢኖርም ግን በጣም ቀድሞ ከምትሰቃየው ከነበረው ከዛ ስቃይ ውስጥ ወጣው። እንደውም ባለፈው ቴሌቪዥን ላይ ሁሉ ቀርበው ኢንተርቪው ሲደረግላቸው እሷም ነበረች እህቴ መድን ከእጇ ሁሉ በልቻለው አብረን ጠጥተናል ቤታቸው እና ወንጌልን በማገልገል በጣም ወንድሞቼ እናቶቼ ይሄ ያው እግዚአብሔር ምስክረው በጣም ዋጋ የከፈለ ወንድም ነው፣ እየከፈለም ያለው ወንድም ነው። በተሐድሶ ውስጥ እዛው ቤተክርስቲያን ውስጥ ሆኖ ማለት ነው። አልወጣም፣ ለምን ወጣለሁ? ወንጌሉን ይዤ የገባኝን እውነት ይዤ እዚሁ እቀመጣለሁ። ጴንጤዎች ጋር አልሄድም። ጴንጤን ሐሰተኛ ብዬ አይደለም አልሰድባቸውም፣ ግን እኔ ኦርቶዶክስ ነኝ። ይህን የገባኝን እውነት ይዤ እዚሁ ሆኜ ወንጌሉን እቀጥላለሁ ብሎ ያለ አሁን በኦርቶዶክስነት ውስጥ ያለ ወንድም ነው እና ግን እንግዲህ ፋሲካ ሲመጣ እንግዲህ አሁን በኋላ ላይ ከፍርድ ቤት ምናልባት እዚሁ ላይቭ ላይ እያለን ከፍርድ ቤት የተከሰሰበትን ምክንያት እንሰማለን ማለት ነው። የተከሰሰበትን ምክንያት እንሰማለን፣ ግን በእስር ላይ ነው ያለው። አይታው ችግር የለው እኔም እፎይ ነኝ ምናምን ነገር ብሎ እኔም ጽጌ ነኝ ምናምን ነገር እንደዚህ የለም። ስለ ወንጌል ነው ወንድማችን፣ ስለ ወንጌል ነው። ወንጌል ነው የሰበከው እና ለምን አሰራችሁት ዳውን አንልም። እኛ እንደዛ አንልም። በቃ የወንጌል ባህሪው ይሄ ነው። የወንጌል ጠባዩ ይሄ ነው። የኦርቶዶክስ ተሐድሶም ሁን ኦርቶዶክስም ሁን ሙስሊምም ሁን ጴንጤም ሁን ካቶሊክም ሁን ባለበት ቤተ እምነት ውስጥ መጽሐፍ ቅዱስን ይዘህ ኢየሱስ ያድናል ብለህ ካልክ ዓለሙን የሚነሳብህ በቃ ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ ብሎ ስላለ በሉ እንግዲህ እንትን እንበል ምልህ እንግዲህ እኔም ጽጌ ነኝ ምናምን ነገር እያለን ግርግር መሪ ጌታን አስገባው። እሺ መሪ ያለ እኔ ወርዳለሁ። ቆይ ቢን እኔ ወርዳለሁ። ተባረኩ። ኦኬ እሺ። እና እሺ መሪ ኢንቫይት አድርጌሃለሁ። እሺ ታቡ በደንብ ይፍጠን ወንድሞቼ እናቶቼ፣ ጸጋ ይብዛላችሁ። ታቡ በደንብ ይፍጠን። ታቡ በደንብ ነው መቀጠል ያለበት። ኤርሚዬ ቅዳሜ ፍርድ ቤት ክፍት ነው እንዴ? ቅዳሜ እኮ ፍርድ ቤት ክፍት አይደል? ነገ ሰኞ ነው የተባለው። አይ ቲንክ ዛሬ መሰለኝ ቅዳሜ ፍርድ ቤት ይከፈታል እንዴ? አይ ዶንት ኖ፣ ግን አሁን 9 ሰዓት ምናምን ነገር የሚል 3 ሰዓት የሚል ሰምቻለሁ። ምናልባት ሰኞ ብሎኛል። አይ ዶንት ኖ። ችግር የለም፣ መልሼ ማጣራት እችላለሁ በደቂቃዎች ውስጥ። ዝግ ነው። ኦኬ ዝግ ነው። ለምን መሰለህ ብዙ ጊዜ እንደዚህ ቅዳሜና እሑድ ለምን ማለት ሲፈለግ ሰውን አርብ ይታሰራል። ቅዳሜና እሑድ ፍርድ ቤት ስለማይኖር ተረዳኸኝ? እኔ ችግር የለም አረጋግጣለሁ። ቼክ አድርግ። የቅርቡ ወንድም ነው። ችግር የለም አረጋግጣለሁ። ችግር የለም። ኦኬ በቃ ተው። ታብታብ አድርጎ ወገኖች ታብታብ። ቅዳሜና የሚገርም ነው። መቼ ታሰረ ኤርሚ? መሪ ዛሬ ነው የሰማሁት። ሰላም ነህ? ደህና ነኝ ጌታ። ሚዩት አድርገው መርጌታ። እንዴ አሰሩት እንዴ ዛሬ? አሁን እየወጣ እሺ ቤተክርስቲያን ቅዳሴው ነው
ሞር የሚሰማው ስትወጣ ትደውልልናለህ ከቤተ ክርስቲያን። እሺ ኦኬ። እኔ ዛሬ የሰማሁት እንግዲህ ትናንትና ነው የታሰረው። ትናንትና የተሰራው ትናንት ነው የታሰረው። ለእኔ ዛሬ ነው የሰማሁት እኮ አልኳቸው። ትናንትና ነው የታሰረው። ችግር የለውም ይሰሩት፣ ወንጌሉ አይታሰርም። መርጌታ ጽጌ ታሰረ ማለት ወንጌሉ አይታሰርም። ሰንበዲ ታሰረ ማለት ወንጌሉ አይታሰርም። ይህንን ለሄሮድስም አልተቻለውም፣ ለጲላጦስም አልተቻለውም፣ ለሮማ ቄሳሮችም አልተቻላቸውም። ይህንን እውነት ለማዳፈን አልተቻላቸውም። ታላላቅ ኃያላን የተባሉ ነገስታት እንግዲህ የሮም ኪንግደም ነበር እንግዲህ በወቅቱ ትልቁን ብዛት ምንድነው የሰሜን አፍሪካን፣ የደቡብ አውሮፓን፣ ዌስተርን ኤዥያን በሙሉ ይዞ ያስተዳድር የነበረው ኢምፓየር የሮም ኢምፓየር ነበር። ስለዚህ በአሰቃቂ ሁኔታ በማሰር በመደብደብ በመግደል ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ይዞት የመጣው የአባቱን የራሱን መንግስት እና የሰበከውን ስብከተ ወንጌል ማንም ሊያስቆመው አልቻለም። ሊታሰሩ ይችላሉ። እነ ጳውሎስ ታስረዋል፣ ሰባኪያን ታስረዋል። ምድራችን ላይ ምን ጳውሎስ ብቻ ምድራችን ላይ ያሉ ወንድሞቻችን ፓስተሮች፣ እናቶች፣ አባቶች አሉ እኮ በሕይወት አሉ። ደርግ በእስር ቤት አስገብቶ አበሳቸውን ያሳያቸው የነበሩ እኮ ሰዎች አሉ። ዛሬም በኤርትራ መከራ የሚቀበሉ በጣም ብዙዎች አሉ። በኮንቴነር ውስጥ ታሽገው ታፍነው የምዕራባውያን ሰላዮች ናችሁ እየተባሉ ወንጌልን ስለሰበኩ ዋጋ የሚከፍሉ ሰዎች አሉ እና በጸሎት እናስበዋለን ወንድማችንን፣ እንደዚሁም ሌሎችንም ሰዎች። ወንጌሉ ግን ይቀጥላል። ወንጌሉ ግን አይታሰርም። ወንጌሉ ግን ዛሬም ያብባል እና እግዚአብሔር አምላክ የተባረከ ይሁን። ስለዚህ በዚህ ሀሳብ ላይ ነው የምንቀጥለው። ታቡን ግን አሁን ኮፒ ሊንክና ሼር ኮሜንቱን ተዉትና ታብ አድርጉት ወገኖች፣ ታብ አድርጉ። ታቡ በደንብ ይቀጥል። አሁን ኮሜንት መጽሐፉን ተዉት ወንድሞች፣ እናቶች ታብ አድርጉ። ወንድሞች ሰላም ይበሉ። እግዚአብሔር ይባረክ። ዶክተር ከአንተ ልጀምር። ምናልባት ሰላም በልና እናንተ ጋር ምሽትም ስለሆነ ምናልባት በጊዜ ማውጣት ካለብህ እድሉን ለአንተ ልስጥህ። በቃ ወንጌሉ ይቀጥላል። ሌላ ምንም ምንድነው በዚህ እንትን ልባችን አይሸበርም። ኦኬ ይዘውታል እስር ቤት ዛሬ የሚቅረብ አይ ቲንክ ሰኞ እንሰማዋለን። ቀደም አሁን ግን ስሰማ ዛሬ ነው ብሎ ያለኝ። አሁን እናንተ እያወራችሁ አጣራለሁኝ። ለእግዚአብሔር ክብር ይሁን። ግን ታዲያ ምድራችን ላይ እንዴት ነው? ፍትህ እኮ የለም ምናምን ነገር የእነሱን እየደበቁ ምናምን ነገር እያሉ እንደዚህ እኛን እንትን እያሉ እኛ እንደዛ መብት ከሰው መብት አንጠይቅም። ስለ ወንጌል ከሰው መብት አንጠይቅም። የምድራውያን መንግስታት ስለ ወንጌል መብታችን እንዲያስከብሩልን ከጠየቀን ነው መብታችንን የምንጠይቀው። ምንድነው? ወንጌል ሳንሰብክ ከመጣው ከነኩን ኦኬ። ወንጌልም ሰብከን መንግስት መጥቶ በህግ የሚጠይቅ ከሆነ ኦኬ እና ለሱ የሆነ መልስ እንመልሳለን። ከዛ ውጭ ግን እንደው ግን እንደ ሰው እንደ ኢትዮጵያ ግን ካየህ የመጨረሻ ሰዎች ሊያደርጉት የሚችሉት ነገር ቢኖር ወይ ማሰር ነው ወይ መግደል። እና በዚህ ሀሳብ ላይ እንቀጥላለን። ተባረኩ። ዶክተር የሰላም በልና ወገኖች ወደ 1 ሚሊዮን ይግባ። ታብ አድርጉት። ሼሩን ተውት ወገኖች። ሼር ኮፒ ሊንኩን ተውትና ታብ አድርጉት። ታብ ይደረግ። ጸጋ ይብዛላችሁ። ዶክተር የሰላም በል ቀጥል። ሰላም ቅዱሳን እንደምን አላችሁ? እድምዬ ሁላችሁም እንደምናችሁ? ቤኒ፣ መሪጌታ፣ ወሲ፣ ዳግዬ፣ ዮሐንስ፣ መርሲ ማያችሁ በጠቅላላ ፋሪስ እንደምን አላችሁ? እድምዬ ቀን የሰማሁት ነው መሰለኝ። ሌሎች ሰዎችም አሉ መሰለኝ አብረው የተያዙና እንዳልክዬን ጠይቄያለሁ። እንዳልክዬ ያልታሰረ ጠዋት ላይ አውርቼዋለሁ።
በባለፈው ሳምንት ምናምን ነገር ነው ፖሊስ ጣቢያ ጠርተውኝ ጠይቀውኝ እኔ እንትን ብያለሁ አልታሰርኩኝ ብሎ ጠዋት ላይ አውርቻለሁ። ዛሬ ጠዋት ማለት ነው። የጽጌን ሰምቻለሁ። አይ ቲንክ ሌላም ሰው ያለ ይመስለኛል። እና እንዳልክ ግን አልታሰረም። እንግዲህ ወንጌል አንተም እንደተናገርከው ባህሪው ነው። ሰው ለወንጌል ዋጋ መክፈል አለበት። ስለዚህ የወንጌል ባህሪው ነው። እኛ ወንጌል ዋጋ ያስከፍላል ለማንም ሰው ወንጌል ለሚናገር ሰውና ምንም እንትን በቃ ዋጋውን እግዚአብሔር ነው እንግዲህ እንትን የሚገኘው። መርጌታ በጣም የምወዳቸው ሰው ናቸው። ጽጌ የዛሬ 18 ዓመት አካባቢ ፓልቶክ ላይ ያገለግሉን ነበር። በጣም ደስ የሚሉኝ ሰው ናቸው። አሁን ጸልይላቸዋለን። እንግዲህ ቀጥሎ እኔም እየሰማኋቸው ነው። 2 ቪዲዮዎች ልኬልሃለሁ። ቅድም አላየሁም በመሰለኝ በቴሌግራም አሁን ገና አየሁት። ራሴው ሞዲፋይ አድርጌ የሰራኋቸው። ዶክተር ኦኬ፣ እሺ፣ እግዚአብሔር ይባረክ። ወገኖች ታቡ በጣም ይሄድ ጥሩ ነው እያደረጋችሁት ያለሁት። ወደ 500,000 ደርሷል። ይቀጥል። ጌታ ዘመናችሁን ይባርክ። ተባረኩ። ትንሽ ከልጆች ጋር ስለሆንኩኝ በየማዕከል ላይ ሚዩት እያደረኩኝ ጊዜ ለእናንተ እሰጣለሁኝ። እንቀጥላለን። እግዚአብሔር ይባረክ። እህትዬ በቃ ታብታብ አድርጉ። እሺ፣ ጸጋ ይብዛላችሁ። አንድ ኮሜንት ነው ከታች ያለችው ማለች። እስኪ ታብታብ አድርጉ። ምንም በቃ ይታወቃል። እሺ፣ ጌታ ይባረክ። እህትዬው በቃ ቤቱን መሪው። እስኪ ፋሬስን እድል ስጪው። ከታች እየጀመረ እንቀጥል። ለሌሎችም ለሁሉም እንዲናገሩ እድል ስጫቸው። ሼርሚ የኔታ እንኳን ደህና መጡ። ሰላም ለእናንተ ይሁን። እንዴት ናቸው? ደህና ነን። ሰላም በሉን እና ሀሳቦትን ከዛ ለሌሎቹም እድል እንሰጣለን። ኦኬ፣ ያው ሁላችሁም እያላችሁት ነውና በእርግጥ ያው ሌላም አንድ መርጌታም ታስሯል ይባላል። እንግዲህ ያው የወንጌል ባህሪው ነው። በመሰረቱ ወንጌል ዝም ብሎ ከሆነ ልክ አባቶቻችን እንዳሳለፉ ወንጌል ከይቅርታ ጋር ያኛው መርጌታ የሚባለው እዚህ እኔ ቤት ውስጥ ለሱ ሰው እናንተ መናገር ከፈለጋችሁ በየራሳችሁ ቤት መናገር ትችላላችሁ። እሱ በካውንስሉ ራሱ በኢትዮጵያ ወንጌላውያን ቤተክርስቲያናት በካውንስሉ የተወገዘ በጣም ትክክል ያልሆነ ሰው ነው። እሱን በተመለከተ ነው እዚህ አናገርም። ስለዚህ ወንድም ግን ህይወቱንም ጭምር ኑሮውንም ጭምር አውቃለሁኝ፣ አገልግሎቱንም ጭምር አውቃለሁኝ። እና ያኛው ግን በአብያተ ክርስቲያናትም የተወገዘ ነው። አንዳንድ አድራጎቱም ትክክል አይደለም። ከባለፈውም ተናግረናል። እኔ አይመለከትም። ትክክል። እኔ ዝም ብዬ ሐሳቡን ያልኩት እንጂ ልክ ነው፣ እውነትን ነው ብዬ መርጌታ ጽጌ በጣም የምንወዳቸው የምናከብራቸው ለእኛ ራሱ አሁን ላለንበት የወንጌል ብርሃን ትልቅ አርያና ምሳሌ የሆኑን አባት ናቸው። ባለቤታቸውም ጭምር ብዙ ዋጋ ከፍለዋል። ቅድም ኤርሚዬ እንዳልከው ደብረ ሊባኖስ ብዙ የተደበደቡ ናቸው። ከነርገሉ ባበቀለ ጋር ብዙ ዋጋ የከፈሉ ናቸው። የቤተ ክርስቲያን ልጅ ናቸው። የተማሩ ናቸው። በሙግት ማንም ሊሟገታቸው ፊት ለፊት አይችልም። ያው አማራጩ የሚያደርጉት ይኸው ማሰር ነው፣ በተዘዋዋሪ መደብደብ ነው እንጂ ፊት ለፊትማ መቋቋም አይችላቸውም። እስከዛሬም እንኳን እስቲ ፊት ለፊት ጥያቄ አለን ኦርቶዶክስ መልስ ካላት እኛም ጥያቄ አለን ሲሉ አንድ ቀን አቅርበው መጀመሪያ ላይ ብቻ ፊት ለፊት እንትን አሏቸው። ከዛ ምንም መልስ የላቸውም። ከዛ በኋላ አንድ ቀን እንትን ብለዋቸው አያውቁምና በተለያየ ነገር በባለቤታቸውም ብዙ ዋጋ ከፍለዋል። ያው ምናልባት መርጌታና የምናውቀው ብዙ ነገር አለ። ብዙ ባለቤታቸውም ላሁን ላለችበት ሁሉ ብዙ ነገር ዋጋ አስከፍሏቸዋል።
በማይበር ቅዱሳን አማካኝነት ዛሬም የሆነ ሆኖ ያለውና እንግዲህ ያው የወንጌል ባህሪው ስለሆነ ወንጌል አይታሰርም ይቀጥላል እንጸልያለን ጌታ ደግሞ መልካም ያደርጋል ብዬ አስባለሁ ተባረኩ እሺ የኔታ ጌታ ኢየሱስ ይባርኩ ተባረኩ አይ ቲንክ መሪ ጌታ የሚመች ቦታ አይደሉም ወገኖች በደንብ ታፕ አድርጉ ጆይ የሚመች ከሆነ እንትን ማለት ትችላለህ ወገኖች በደንብ ታፕ አድርጉ እሺ ጆይ እሺ ሜርሲ ብሩኩኝ ተባረኪ ኤርሚዬ ብሩኩን ሊንዳሊ ቢኒ ኦሲ መሪ ጌታ ጥላይ ፋሬስ ብሩኩኑ ሰላማችሁ ይብዛ መቼስ ደስ ሊለን ነው የሚገባው ለምንድን ነው ደስ ሊለን የሚገባው እንግዲህ ከ12ቱ ሐዋርያት ጳውሎስንም ቢጨምር የበጉ ስላደለ 13ኛም አራቱ ታስረዋል ጴጥሮስ ታስሯል ጳውሎስ ሲላስ ዮሐንስ ታስረዋል ወደ 2/3 ነው ወደ 1/3 የሚሆኑት ሐዋርያት እንግዲህ ታስረዋል ማለት ነው ከዚህ ምንድነው የምናየው መታሰር ሐዋርያዊ ቅብብሎሽ ነው ማለት ነው ወገኖች ሐዋርያዊ ቅብብሎሽ ሌላ ነገር አይደለም መታሰርንም ይጨምራል ሌላ ቅብብሎሽ የለም ስለዚህ እነሱ ይታሰሩ ነበር ከ12 ማነው ከ2000 ዓመት በኋላ ይሄው የሚታሰር ሰው አለ ስለ ወንጌል ምን ስላለ ወንጌልን ስለተናገረ ስለሰበከ ማለት ነው መርጌታ ጽጌን ወደ 12 ዓመት ነው ማቀው በጣም በቅርብ አቀዋለሁ ኑሮውን ሁሉ አቅ ነበረ ባለቤቱ መድንም እናቃለን ያለችበትን ሁኔታ በዛ ሁሉ ጊዜ እንግዲህ ማል እንደዋወላለን በአካል የምንገናኝ ነበር ብዙ የእግዚአብሔርን ነገር አብረን ሰርተናል ብዬ አስባለሁ እግዚአብሔር ይባርከው እኔ በዛን ጊዜ በግል ነው የተዋወቅኩት ስልኩን ከየትም ፈልጌ በቃ አገልግሎቱ በጣም ልቤን ነክቶት በጣም ትልቅ የተከበረ ሰው ነው አሁን 3 ነገር ያስፈልጋል እንግዲህ ወደ ገደለው ስንገባ 3 ነገር ያስፈልጋል አንድ ጸሎት ኦፍ ኮርስ ምንም ጥያቄ የለውም ጸሎት ያስፈልጋል ሁለተኛ እንግዲህ እግዚአብሔር የተባረከ ይሁን የወንጌል አማኙም በታድሶም ያለው እሳት የላሰ የተማረ ጠበቆች በተለያየ ሙያ ያሉ ሰዎች አሉ በጥብቅናም የሚደግፉት ሰዎች በእርግጠኝነት ይኖራሉ እዚህም ያላችሁ ሰዎች በጣም በጥብቅና ሙያም ኤክስፒሪየንስ ያላችሁ ሰዎች በጥብቅናም ልትደግፉት አፕሮች ልታደርጉ ትችላላችሁ በነርሚ በኩልም ይሁን ሰዎች ስለሚገኙ እኛንም ብታናግሩን በጥብቅና ይደግፋል ከጸሎቱ ቀጥሎ ሶስተኛ በጣም ሊረሳ የማይገባው ቤተሰብ መደገፍ ነው ባለቤቱ መድህን ሎንሊ ነች ብቻዋን ነች ያው ከዘመድ ከአዝማድ የተጠሉ የተገለሉ ናቸው ስለዚህ እኛ ደግሞ ቤተሰቡን አንቀባረን ያዕቆብ 1:27 ላይ የሚላል ስለ ጥሩ ስለ መልካም አምልኮ የታሰሩትን መበለቶችን መደገፍ መጠየቅ የሚል ነገር አለና እሷንም መጠየቅ መደገፍም ግዴታችን ነው እንደውም በቃ ጠላት አሳሪው አካል እስኪያፍር ድረስ አሳሳሪው አካል እስኪያፍር ድረስ በደንብ አይዞሽ ብለን ጠይቀን ደግፈን የሚደረገውን ነገር ሁሉ ኤርሚ እንግዲህ በኋላ ሐሳብ ጀነሬት ሊያደርግ ይችላል በዛ መሰረት አንቀባረን ነው የምናቆያቸው ከሁሉ በላይ አትስጉ እግዚአብሔር መልካም ነው ሐዋርያዊ ቅብብሎች ስለሆነ መታሰር ምንም ችግር የለውም ከሁሉ በላይ አርብ ሰው የሚጠላውን ሰው የሚያሳስረው ቅዳሜና እሁድ ፍርድ ቤትም ስለሌለ በ48 ሰዓት ፍርድ ቤት ይቅረብ የሚለው ነገር አይፈጸምም ስለዚህ ሰኞ ነው ዞሮ ምንም ማለት አይደለም የወንጌል አርበኞች እንደ መሪጌታ ጽጌ አይነቶች ኑሯቸው ራሱ ለወንጌል ሲሉ ከእስር ቤት ያነሰ ኑሮ ነው የሚኖሩት ስለማቅ ነው ይኖሩ የነበረው ከእስር ቤት ስለ ወንጌል ብለው ቢሸቅጡ ቢሸጡ ቢቀጥፉ ምን ቢሉ የተሻለ ኑሮ መኖር ሲችሉ ግን ስለ ወንጌል ብለው እንደዛ የሚኖሩ ሰዎች ናቸው መሪጌታ ጽጌ ብዙ ዋጋ ከፍሏል የተደበደበውንም ቅድም ሲያነሳ ነበር ወንድማችን ቅጥቅጥን የተደረገው የተቀጠቀጠ ሰው ጭንቅላቱ የተጎዳ በዛ ምክንያት መድኃኒት የሚወስድ ሰው ዛሬ አሬስትድ ቢሆን ኢምፕሪዝንድ አለ አሬስትድ ነው ለጥያቄ ነው እንደው በስጋም በአይምሮም ስንመለከት ጉዳዩ ከዋስትና የወጣ ነገር አይሆንም በጥቂት ሺህ ብሮች በዋስትና ሊወጣ የሚችል ነው በውጭ ሆኖ ሊነጋገር የሚችል ነው ወንጌሉም ስለማይቆም ወንጌሉ ይቀጥላል ማለት ነው ደስ የሚለው ነገር 1000 መሪጌታ ጽጌዎች ደግሞ አሁን ምን ይላሉ ይነቃቃሉ ውስጣቸው ክሊክ ያደርጋል ሃሌሉያ ይላሉ ስለዚህ የእግዚአብሔርን ስራ እንሰራለን የምንሰራ ብዙ አለን ማሸማቀቅ ማሳሰር በግንባር ሲሸነፉ በማሳሰር ድል የሚያገኙ ማሸማቀቅ የሚችሉ የሚመስላቸው ሰዎች መልቲፕላይ ነው የሚያደርጉን ያበዙናል ለወንጌል የቆረጥነው ስለሚያበዙን
በዛ መሰረት እንትን እንላለን። ከሁሉ በላይ መታሰር ያወራሉ። ዛሬ ነው ፍርድ ቤት የሚቀርበው። የፌዴራል ፍርድ ቤት ይሰራል ስሩ ተብሎ ፌዴራል ፍርድ ቤት እስከ ግማሽ ቀን ድረስ ይሰራል ብለው ነግረውኛል። አሁን እዛው ናቸው ያሉት ወገኖች። ኦኬ፣ ስለዚህ ታብና ኮፕሊንግ ሼር እናድርገው። ቀጥሉ። ጸጋ ይዛላችሁ። ቢኒዬ ይመችሃል አለክ? እሺ አለኝ። ጆዬ ጌታ ይባርክ። ሐዋርያዊ ቅብብሎሽ ለካ እስርም ሐዋርያዊ ቅብብሎሽ መሆኑን አሁን ስታወራው ነው በዛ ኮንቴክስት ያሰብኩት። ቱ ቢ ኦነስት የስ ሐዋርያዊ ቅብብሎሽ ማለት ይሄ ነው። መታሰራቸውንም መገፋታቸውንም ፕሬዙን ብቻ ሳይሆን መከራቸውንም አብሮ መቀበል ሐዋርያዊ ቅብብሎሽ ነው። እና ይህ ሐዋርያዊ ቅብብሎሽ እንግዲህ ድሮም ነበር፣ አሁንም አለ። አባቶቻችንንም አስረዋቸዋል። ለምን ነው የታሰሩት? የኢየሱስን ጌትነት ፐብሊክሊ ዲክሌር ስላደረጉ ነው። ሃይማኖት በጣም የሚንጫጫው ሃይማኖት በጣም ነው የሚንጫጫው፣ በጣም ነው የሚደነግጠው። ኢየሱስ የሚባለው ስም ሲነሳ ሃይማኖት ግራ ይገባዋል። ምክንያቱም ሌላ ነገር አበጅቶ እየኖረ ስለሆነ። መሪጌታ ጽጌ በእውነት ለዚህ ስም መከራ ለመቀበል የተገባው ሰው ሆኖ አሁን ዛሬ በእስር ቤት መሆኑ ክብር ለኢየሱስ ይሁን። በእውነት አንዳንዴ በዞይ እንደዚህ አይነት መከራዎች፣ እንደዚህ አይነት መገፋቶች ለስሙ ዋጋቸው እጅጉን ታላቅ ስለሆነ መጽሐፉ እንደሚናገረው ስለ መሪጌታ እንግዲህ ስለ መሪጌታ ጽጌ የእስራኤል አምላክ ስሙ የተባረከ ይሁን። ጆዬ በጣም ባነሳቸው ሀሳቦች በጣም ገዝተውኛል። እውነተኛ አምልኮ የሆነው እርሱ የታሰሩትን መጠየቅ፣ እንደዚሁም መበለቶችንም መርዳት በጣም 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 that's the true worship። እውነተኛ አምልኮ አንደኛው መገለጫው እሱ ነው። እውነተኛ አምልኮ ጌታ እንወድሃለን ብቻ ብሎ መዘመር አይደለም። መልካም እሱም ግን እውነተኛ አምልኮ በዚህ ይገለጣል። ያንን እንግዲህ ኤርሚ የራሱ የሆነ ሀሳብ የሚጨምርበት ካለ እሱን እናይ ነው እንትን እንላለን፣ ኦርጋናይዝ እናደርጋለን። ከዛ በተረፈ በጣም ደስ ያለኝ ነገር መታሰር ከጀመርን በጣም በቃ ትክክለኛ ስራ እየሰራን ነው ማለት ነው። አሁን እየነቃን ነው ማለት ነው። አሁን በእውነት የክርስቶስ ኢየሱስን ስም ፐብሊክሊ ዲክሌር እያደረግን ነው ማለት ነው። በእውነት ወንጌልን እየተናገርን ነው ማለት ነው። ምክንያቱም ዓለም እኮ ደስ ሊለው አይገባም። ወንጌል ስትነግረው አዎ ልክ ነህ እያለ የተስማማ ከአንተ ጋር እኮ ትከሻ ለትከሻ ተጋፍቶ ይኖራል ማለት እኮ አለ። ወንጌል ስትነግረው እኮ ይበሳጫል፣ ይናደዳል። ስለዚህ በቃ መሪጌታ የደረሳቸው በእውነት ወንጌልን ተናግረዋል፣ ወንጌልን ሰብከዋል። በህይወታቸውም አስተምሯቸውም ደግሞ የተመሰከረላቸው የወንጌል አርበኛ ናቸው የጌታ አገልጋይ እና ከኛ የሚጠበቀውን እናደርጋለን። እኔ ማናችሁን በተለይ ከሳሹን አካል እንዲህ ናችሁ እንደዛ ናችሁ ብዬ አልናገራችሁ፣ ግን አንድ እውነት አለ። የክርስቶስ ኢየሱስ ተቃዋሚ መሆናችሁ ግልጽ ነው። ምክንያቱም ኢየሱስን የሚሰብከውን እንዲታሰር ምክንያት ስለሆናችሁ ተቃዋሚ ናችሁ። እኛም ከድሮ ጀምሮ የምንለው ይሄ ነው። ትቃወሙታላችሁ ጌታን አታውቁትም ስንል በዚህ በምክንያት ነው። ስለዚህ ጌታ ይባረክ። ስለዚህ የጌታ ባሪያ ከኛ የሚጠበቀውን ደግሞ እየተመካከርን እናደርጋለን። የጌታ ኢየሱስ ክርስቶስ ስም የተባረከ ይሁን። አሁንም እስከ ለዘላለም ወንጌል ታስሮ አያውቅም።
ሰዎች ወንጌልን የሚሰብኩ ሰዎች ታስረዋል። በዘመናት መካከል እነ ጳውሎስን የሚያክሉ ታላላቅ ሐዋርያት፣ እነ ጴጥሮስን እንደዚሁ አስቀድሞ ይብን የነበሩ ነቢያት ስለተናገሩት እንኳን ትንቢት ሊመጣ ስላለው እንኳን ስለተናገሩት ትንቢት እንኳን ብዙዎች ተገድለዋል፣ ወደ ጉድጓድ ተጥለዋል፣ ብዙዎች ተሰቃይተዋል። ሰዎች በዘመናት መካከል እግዚአብሔር ሲናገርባቸው ወይንም ጌታ በእነሱ ሆኖ ሲናገር ሰዎች ብዙ ነገር ሆኗል። የእግዚአብሔር ድምፅ ግን አይታሰርም። ኢየሱስን ግን ልታስሩት አትችሉም። እስር ቤቱም ሆኖ ነፃ ያወጣል። ሲኦልም ሄዶ ነፃ ያወጣል። ምድር ላይም ከምድር በታች ሆኖ ነፃ ያወጣል። የኢየሱስ ስሙ ሊታሰር ፈጽሞ አይችልም። ይኸው አለ thousands of years አለ። አሁንም ክሌም ይደረጋል። ይህ ስም ብዙሃንን እየማረከ ብዙሃንን ወደ መንግስት እያፈለሰ የጌታ የኢየሱስ ክርስቶስ ስም አይታሰርም። እሱን ስሙን የሚናገሩት ሊታሰሩ ይችላሉ። ኢየሱስን ግን ማሰር አትችሉም። ጌታ ይክበር፣ ስሙ ይባረክ። ኤርሜ እንቀጥል። አንዳንድ ሀሳቦች መጨምራቸው ካሉ እነሱ ላይ በደንብ ዲስከስ እናደርግና መደረግ ያለበትን እናደርጋለን። ተባርኩ ወገኖች። ሰላምና ጸጋ ይብዛላችሁ። ክብር ለጌታ ይሁን። ኤርሚ ቅድም ሰላም ብያቸዋለሁ። ቤቲ፣ እሺ፣ ማን መርሲ፣ ሁላችሁም የእግዚአብሔር ስም ብሩክ ይሁን። ጽጌ እንግዲህ ወንጌል በማሰር የሚቆም አይደለም። አንደኛ ወጥቷል ወንጌል። አሁን ሊታሰር በማይችል መንገድ ላይ ደርሷል። ምንም ነገር ማንም ሊያስቆመው የማይችል ደረጃ ላይ ደርሷል። አሁን በፍጹም ሰዎችን፣ ግለሰቦችን በማሰር በማሳደድ በመግረፍ እየጠለፉ ብዙ የምናውቀው ነገር አለ። ጠልፈው ወስደው ኮንዶሚኒየም ውስጥ አግብተው ቀጥቅጠው አይኑን ጨፍነው በመኪና ወስደው መንገድ ላይ እንትን በማለት በቃ ሁለተኛ በፍጹም ይሄ እንደዚህ ባለ አጀንዳ እንደዚህ ባለ መንገድ ሊቆም የሚችል አይደለም። ወጣ እኮ አሁን ከእጃቸው ወጥቷል። በገዛ ዱላቸው ነው እየተገረፉ ያሉ። ቤተ ክርስቲያኒቱ ራሷ ባዘጋጀቻቸው ገድላትና ድርሳናት ነው የምትገረፈው፣ በማንም አይደለም። በዚያው የሚያስፈልገው ገድላትና ድርሳናትን ማረም ነው እንጂ እንዴት ሆኖ ይኸው እነዚህና አባ ፋሬስ ቢያንስ እኮ ከ16 ገዳማት በላይ አስተዳዳሪ የነበሩ ናቸው። ወንድም ፋሬስ ፍቅረ ዮሐንስ ይባላሉ። ታቦታት የሚጠርቡ ፈቃድ የተሰጣቸው ታቦት የሚጠርቡ የነበሩ ናቸው። ምን ያህል ታቦት እንዳስረከቡ አላቅም። ሰርተው ለቤተ ክህነት ምን ያህል ታቦታት እንዳስረከቡ አላቅም። ግን እንደዚህ ወጡ። በጣም በብዙ ቁጥር እኛም ማናቃቸው። ወደ አንድ ቦታ እንደዚህ በቅርብም ጎራ ብዬ ነበረ እና ቢያንስ ከ130 በላይ በጣም ምሁራን፣ በጣም የገረመኝ ወደ 7 ናቸው 8 አካባቢ የመጽሐፍ መምህራን፣ 4 አይና የሚባሉ 5 አይና የሆነ ኢየሱስን ጨምረውታል። ክብር ለጌታ ይሁን። ስለዚህ ወደ ጌታ ስንመጣ እንዲሁ ምንም 4 አይና የነበረ 5 አይና የሆነ ኢየሱስ እግዚአብሔር ይመስገንና ጽጌን በማሰር ሊያስቆሙት አይችሉም። ጽጌ በጣም ከማንም በላይ በጣም ወዳጄ፣ በጣም አብረን 90 ሴንቲሜትር ነው የምትባለው አልጋ፣ እዛ ታጣፊ አልጋ ነበረች እሷ ጋር 2 ዓመት ሙሉ አብረን 2 ዓመት 90 ዓመተ ምህረት 91 እና እስከ 92 ድረስ 92 አጋማሽ ነው እንትን ያልነውና አብረን ነበርን። በጣም ትሁት ሰው፣ ትሁት አይገልጸውም። እኔ ስለ ጽጌ ባለፈው ወንድም ፋሬስም እየሰሙ ነበረ እየነገርኳቸው ነበርና እኔ ጽጌ ነገር አሁን ነው የሚገባኝ። አሁን ነው የሚገባኝ። ምንድነው እንዲሁ አንድ ቀን እንኳ ቤት ወልውል ብሎኝ አያውቅም። ጣውላ ቤት ነበረ የተከራየነውና አንተ ተነስ እንጂ አልጋ እንጥብ ብሎ አያውቅም። ቀኔ እነሳለሁ፣ እዛ ጠረጴዛ ላይ ሁኜ እጽፋለሁ። ዝም
እጽፋለሁ። እሱ ቁርስ ሰርቶ ዳቦ ገዝቶ ምናምን ነገር እንደዚህ በጣም የሚገርም ነገር። ምግብ ቤትም በጣም ተቸግረን ነበረ። እዛን ጊዜ 40 ሳንቲም ነበር፣ 50 ሳንቲም ነበረ በየአይነቱ። ከዛ 75 ሳንቲም ገብቶ እየያልን 75 ሳንቲም በየአይነቱ እና ብዙ አሳልፈናል። ለመድህንም ቢሆን ደግሞ ወንጌልን በመመስከር የመጀመሪያው ሰው ነኝ ማለት ይቻላል። ገዳማቱ እዛ ጣና ገዳም ላይ፣ ጣና ገዳም ሴቶች ገዳም ነው። እዚያ ብዙ አገልግያለሁ። እነ ወለተ መድህን፣ ወለተ ተክለ ሃይማኖት፣ አጸደ ማርያም፣ ፍቅርተ ማርያም እንደገና ደግሞ ማን ወደ 13 መነኮሳት ሴቶች አብረው ወጥተዋል። በቃናል ወንጌል። እናንተ እንደዚህ በሚገርማችሁ ይሄ የእጃቸው እንትን የፈረስ የዚህ የግመል ኮቴ ነው የሚመስለው። እንዲሁ እሾህ ብትወጓቸው አይወጋም፣ እሾህ ይሰበራል። ለምን? የሰገዱበት ጉልበታቸው የሰገዱበትን ከስግደት ብዛት የተነሳ እንደዛ ሆነ። አሳረፍኳቸው እኔ። ይሄ ማለት በክርስቶስ ደም ላይ መሳደብ መቀለድ ነው። ያዳናችሁ የክርስቶስ ደም እንጂ የእናንተ አይደለም ብያቸው በደንብ ገባቸው። ወይ አሳረፉን። ባህታውያን እየመጡ ወዮላችሁ ወዮላችሁ ይሏቸዋል። ከዛ ማልቀስ ነው። ወጣቶች ናቸው። እንዲሁ እርሶ ሲመጡ ግን እንዲሁ ረፍን የምንለው ምናምን እያሉ እና በዚህ በወንጌል ምስክርነትም ወለተ መድህን በጣም 11 ዓመት የገዳም አስተዳዳሪ ነበረኝ። ዘናጭ የምትባል ሴት፣ ዘናጭ አይገልጻትም። ጠዋት ብጫውን ለብሳ ትሄዳለች፣ ከሰዓት በኋላ ቀይ ለብሳ ትሄዳለች። እንደገና ነገ ደግሞ ሌላ አይነት ነው የምትለብሰው። እንዴት አይነት በጣም እንትን ነበረችና እግዚአብሔር ይመስገን። ግን በዚህ ጽጌን በደንብ አውቀዋለሁ። አሁን እኮ ስደውል ስልኩም እንትን አይልምና አስሮታል ለካ እውነት ነው ማለት ነው ብዬ እንዲሁ ማመን አቅቶኝ ነበረ። ግን ወንጌል ይኸው ነው። ወንጌል ግን አይታሰርም። እውነት ነው። ኢየሱስ አይደበቅም። ኢየሱስ የምድራችን ፀሐይ ሆኖ ይቀጥላል። ኢየሱስ በምድራችን ያበራል፣ ገና ያበራል። በጨለማ ያሉ ሁሉ ይወጣሉ። ገድላት ድርሳናት ይቀደዳሉ። ገድላት ድርሳናት አቅም አጥተዋል። አሁን አቅማቸው ደከመ፣ ኃይላቸው ደከመ። ለብዙ ሰዎች ጥያቄ ፈጥሮባቸዋል። በእነዚህ ደግሞ ከዚህ ሁሉ ደግሞ ዋና ተጽዕኖ ፈጣሪ ኤርሚ ነው። እግዚአብሔር ይባርከውና ከድሮ ጀምሮ ኤርሚ ነው። የሚገርማችሁ እንዲህ ምስክርነት ብዙ በሌላ ቦታም ተናግሬያለሁ። እንዲሁ እነዚህ እነንትና የሚባሉ ስማቸውን አልጥረው እና አኪም በሉት ማንም የሚያይ የለም። ምክንያቱ እነዚያ አያችሁ፣ ካህናቱ፣ መነኮሳቱ፣ ጳጳሳቱ መስማት የሚፈልጉት ስለ ገድላት ነው። መስማት የሚፈልጉት ስለ ድርሳናት ነው። ምን የዚህ እንትን ይላል ነው የሚሏቸው ለሌላው። እና አንድ ጊዜ ስለወጣ እግዚአብሔር ይመስገን ወንጌል አይታሰርም። እውነት ነው፣ አይታሰርም። ገና እንደገና እንገለብጠዋለን። እንዲያውም አቅም ይሆነናል። እንግዲያስ ይለይላት ብለን ይለይልሽ ብለን በቃ ይለይልሽ ስንዱ ትውልድ አመለጠሽ በወር ውስጥ በየፕሮቴስታንቱ ቸርች ላይ እንዲሁ በአንድ ወር ውስጥ እንዲሁ ከጫፍ እስከ ጫፍ በኢትዮጵያ ብቻ ምን ያህል ሰዎች ጌታን ይቀበላሉ? እስከ አስቡት። ምን ያህል ሰዎች በአንድ ጉባኤ በአንድ ቸርች ምን ያህል እንደሚቀበሉ ታውቃላችሁ? ለእነሱ ድንቅ እና እንዲሁ መገረም የሚሆንላቸው አንድ ሰው ወደ ኦርቶዶክስ ሲመለስ፣ ይኸው አንዲት እህት ወደ ኦርቶዶክስ ተመልሳለች። ምን ታድርጋ ታዲያ? ዘፈን ሲያምራትስ እንዴ? መጨፈር ሲያምራትስ ምን ታድርግ? ምን እድል አላት? የለም እዚህ ነፃነት የለውም። የኃጢአት ነፃነት የለም እዚህ። ለኃጢአት የሞተ ማህበረሰብ ጋር ሆኖ የሚናፍቀውን የድሮ ትዝታውን ለመጨለጥ የግድ መመለስ ነው ያለበት። ባክ ማድረግ ነው ያለ። እዛ እንደ ልቡ ይሆናል። አንተ ለምን ትጠጣለህ? ትልቅ ሰው አይደለም የሚለው ማንም የለም። እሰይ ነው የሚባል
ክብር ለጌታ ይሁን። ስለዚህ የበራው ወንጌል ይቀጥላል። እናበረዋለን። ችቦውን ይዘናል፣ በእጃችን ጨብጠናል። ከዚህ በኋላ ሊያስቆመን የሚችል የለም። ኤርሚ ቀጥል፣ ጥሩ ነገር ነው። አሁንም ቢሆን አሁንም ገድላት ይፈርሳሉ። የቤተ ክርስቲያኒቱ አስተምሮ ገድል ላይ ስለቆመ የቆመው ገድል ላይ ነው። ገድለ ተክለ ሃይማኖት ከሌለ ተክለ ሃይማኖት የሉም። ታቦተ ተክለ ሃይማኖት የለም። ገድለ ጊዮርጊስ ከሌለ ጊዮርጊስ የሚባል የለም። ጊዮርጊስ የሚባል የኖረው ገድሉ ስላለ አይደለም። ገድሉን አሽቀንጥራ ከጣለች ታቦቱን አሽቀንጥራ ትጥላለች። ታቦቱን አሽቀንጥራ ትጥላለች። የቆመው ምን ላይ ስለሆነ ገድሉ ላይ ነው የቆመው። እንዲህ ነው የማርያም ከርስ የሆነ አላልቅ ያለን ቢዛቅ የአሸዋ ያህል አላልቅ ያለን የማርያም ጉድ ለምንድን ነው? ታምረ ማርያም ስላለ። በቃ ምእመናን ከዛሬ ጀምሮ ታምረ ማርያም የሚባል ነገር ገና እስኪመረመር ድረስ እባካቸው አተንቡ። አቡነ መርሃ ኤርሚ ያቃቸዋል። አቡነ መርሃ አናቱን ነበር የሚያፈርሱት። ናናናና ይሉና በመቋሚያ አናቱን ምን ሲሉ ታምረ ማርያም ትስል ዘርበል አባ ገብርኤልና አባ ሚካኤል በአባ ገብርኤልና በአባ ሚካኤል አውግዘናል የምትለው አንተ የተኛውን ህዝብ እንዴ? ቄሱ እያነበበ ሚስቱ እኮ ቤት ነው ያለችው። ሚስቱ አልመጣችም። ግን ዘይሰማ ተአምር ያለ ማርያም የማርያም ተአምር ያልሰማ አውግዘናል፣ ገዝተናል። እንዴ ባለቤቱ ቤቱ ናት። እናቱ አባቱ መቤት ናቸው። ስንቱ በየቀኑ ህዝብ እንደተወገዘ በ365 ቀናት ተአምረ ማርያም በተነበበ ቁጥር ህዝብ ይወገዛል። ዘይሰማ ተአምር ያለ ማርያም ወመኮነ ክርስቲያን ሆኖ የማርያምን ተአምር ያልሰማ በየቀኑ ያልሰማ ውጉዝ ከመዓርየስ በስልጣነ በአባ ሚካኤልና በአባ ገብርኤል ስልጣን አውግዘናል። እነዚህ እኮ ሙስሊም የነበሩ ናቸው እኮ። እንደውም አባ ሚካኤልና አባ ገብርኤል እኮ ሙስሊም የነበሩ ናቸው። ሙስሊም የነበሩ እስልምናን ሊሰብኩ ወደ ኢትዮጵያ የመጡ ለምን የእነዚህን ሰዎች መረጡ? ሙስሊም የነበሩ እስልምናን እንዲሰብኩ። ምክንያቱ ክርስትና ከግብፅ ይመጡ የነበሩ ይቅርታ ከርዕስ ወጥቻለሁ። አንድ ደቂቃ። ከግብፅ ይመጡ የነበሩ ጳጳሳት በገንዘብ ተገዝተው እንጂ የወንጌል ራእይ ገብቷቸው ወንጌል እናገልግል ብለው አይደለም። እንደ አንድ ቀን የአባ ጎርጎርዮስን መጽሐፍ በደንብ አድርገህ በዚህ በርዕስ ይዘህ ግለጠው ወንድም ኤርሚ። የአቡነ ጎርጎርዮስ መጽሐፍ ቤተ ክርስቲያኒቱ ጉዷን ትወቅ። ብርና ወርቅ ተገዝተው በብርና በወርቅ ተገዝቶ የመጣ ሰው እንዴት ነው ሐዋርያው ቅብብሎሽ የሚባል ነገር አለ እንዴ? በወርቅ በገዛ ገንዘባችን በወርቃችን በብራችን ተገዝቶ የመጣ ቀይ በሬያችን እያሉ ቅኔ ይቀኙ ነበረ። ቀይ በሬያችን በገዛ ወርቃችን በብራችን የተገዛ ቀይ በሬያችን እንኳን ደህና መጣ ይሉታል በቅኔ በመወደስ። በቃ ሊቃውንቱ ይስቃሉ፣ እሱም ይስቃል። ዝም ብሎ ሳይገባው እንደው ግዕዝ አይደል ምን እያለ ይሆን እያለ ዝም ብሎ ነበር የሚስቀውና እንዲህ ባለ መንገድ ነው ወደ ሀገራችንም የመጣና ኮተታሞች የነሱ አሁን አስረፍነውት ይላሉ። ግብፅ ጳጳሳት ኢትዮጵያ ውስጥ መጥተው ተገዝተው ብር ተከፍሏቸው ወርቅ ተከፍሎ አልደረሰኝም ካለ ንጉሱ አይላክም። ብሩ አንሷል ካለ ወርቁ አንሷል ካለ አይላክም። የሚፈቅደው ሙስሊሙ ከሊፋው ነው የሚፈቅደው። ፈርዖን ካልፈቀደ አይመጣም። እና እንደዚህ አይነት ስለነበረ ነው። ወንጌል ይቀጥላል። ወንድማችን ቢታሰር ነገ ይፈታል። ምንም እንትን የለውም። ምንም የሚዳኝበት መንገድም የለም። በምን ሊዳኝ? የትኛው አንቀጽ ላይ? ጌታ ይርዳን። ወጣ ብዬ እንትን እያልኩ ነው። እግዚአብሔር ይባርካችሁ። አብዝቼዋለሁ፣ ግን እግዚአብሔር ይመስገን። ወንጌል ያሸንፋል። አሜን። ዋግዬ መተሻል። እንኳን ደህና መጣሽ። የሚመችሽ ከሆነ አንዳንድ ነገር በይንና እኔም ሀሳብ አለኝ እቀጥላለሁ። አንቺን ላስቀድም ብዬ ነው የሚመችሽ ከሆነ። እሺ ሜርሲዬ፣
ሰላም ለእናንተ ይሁን። ፓስተር ሰላም ለሁላችሁ ከላይም ከታችም ያላችሁ በጌታ የተወደዳችሁ ቅዱሳን ሁሉ በጌታ በኢየሱስ ስም ሰላም ይድረሳችሁ። የሚገርም ነው እንግዲህ ለመሪ ጌታ ማነው ጽጌ ይሄ ነገር አዲስ አይደለም። እግዚአብሔር ግን አንድ ነገር ነውጥ ሲያመጣ የእግዚአብሔር እጅ ተነስታለች ብዬ ነው ገና እኔ ዜናውን ስሰማ ቅድም ማለዳ ላይ ያስተዋልኩት። መሪ ጌታ ጽጌ ኑሯቸው በሙሉ በወንጌል ጉዳይ ከጅማሮ ጀምሮ በብዙ ፈተና በብዙ ስቃይ ያሳለፉ ናቸው። እድለኛ ናቸው። ስለ ወንጌል መታሰር ትልቅ ክብር ነው። እግዚአብሔር ደግሞ አሁን በእኚህ ሰው ምክንያት ሊሰራ ሊያጎላ ሊያደምቅ ያለው ነገር አለና እግዚአብሔር ይሄንን ለበጎ ለውጦ እናያለን። ክብር ለጌታ ለኢየሱስ ክርስቶስ ይሁን። አሁን ደግሞ መሪ ጌታ ጽጌ ባለቤታቸው አለች። አንድ ጸሎት ያስፈልጋቸዋል። ይሄንን ጉዳይ እግዚአብሔር ደግሞ ለበጎ ተጠቅሞ ለራሷ ለዚች ለአሳሪዋ ቤተክርስቲያን እግዚአብሔር የሆነ ነገር እጁን እንዲያነሳ በክብር እንዲገለጥ ጸሎቴ ነው። ለምን እግዚአብሔር ዋጋ ሲያስከፍል እጥፍ ሊበቀል የሚፈልገው ነገር ይኖራል እና በዚህ በጣም ጸሎት ያስፈልጋል። ከጎናቸው ደግሞ መቆም የእስረኞችን ቤተሰብ ያው አምልኮ አንዱ ነው ብሏል ቅድም ጆንዬ። ይህንን በተመለከተም በጣም ልናስብና አጠገቡ ልንቆም ለዚህ ቤተሰብ ያስፈልጋል። ግን ክብር ነው እንግዲህ የወንጌል ባህሪው ነው። ሐዋርያት ታስረዋል። እነ ጳውሎስ በእስር ቤት ሆነው ወንጌል የሰሩት ዮሐንስ ራእይ ላይ ይገርመኛል። በፍጥሞ ደሴት መርዛማ እባብ ባለበት በጣም ከባድ የሚባል የእስር ሁኔታ ውስጥ እያለ ለወደደንና ከኃጢአታችን ቢያንስ ለአንድ ሰው እንደውም እዛ ክፍል ላይ ሲናገር በእስር ቤት ያሉት ሁሉ ነው እንግዲህ ቃሉ ተነገራቸው የሚለው በእስር ቤት ላሉት ሁሉ ለወህኒ ጠባቂው ብቻ ሳይሆን ኦኬ ያቺ ነፍስ ልትድን ምክንያት እንደሆነላት የመሪ ጌታ መታሰር ምን
ምናልባት የተቀጠረላት ቀን በእስር ቤት አለች አንድም ብትሆን ምናልባት እንደገና ደግሞ ሁለተኛው ሐሳቤ ምንድነው ምን ጊዜም ጠላታችሁ የመጨረሻ ሰዓት ላይ ሲደርስ ወይም ደግሞ አንድ የሚበላ በግም ሊሆን ይችላል በሬም የመጨረሻ መንፈራፈር የሚያደርገው ሲታረድ አንርሳ ሚያዝያ ላይ ነው ያለነው የመጨረሻው የገድላቶቹና የድርሳናቶቹ መታረጃ ወር የተቀጠረበት ወር ላይ ነው ያለነው ከዚህ አንግልም ልናየው ይገባል በጣም ብዙ መከራን ተቀበለዋል መሪጌታ ከዚህ በፊት በጣም ብዙ ለወንጌል ዋጋ ከፍለዋል የመጨረሻ እጁን ግን እያሳየ ያለው ልክ ሊታረድ ሲል ነው ሊቃውንቶቻቸው የተቀጣጠሩበት ቀን ላይ ሲደርስ ከተዋረድን አይቀር እናስደንግጥ ወንጌል ደግሞ አይደነግጥም ወንጌል አይሸሽም እሱ ብቻውን ድል ያደርጋል እሱ ብቻውን ከፍ ይላል ሃሌሉያ ሊካሄድ ስለሆነ አሁን መፈራገጥ ላይ ነው ማለት ነው የሚታረደው በሬ ስለዚህ ለኛ እድላችን ነው እኛ ሰለብሬት ነው የምናደርገው ጌታችን በሞቱ ነው ህይወትን የሰጠን የኛ መታሰር ደግሞ ወንጌልን በደንብ ከፍ ብሎ እንዲውለበለብ ስለሚያደርገው እንኮራባቸዋለን መሪ ጌታ በጣም ነው እንኮራባቸው ጌታ ደግሞ በድል ያስወጣቸዋል በድል እንቀጥላለን ጌታ ኢየሱስ ዘመናችሁን ይባርክ ኤርሚዬ ካለ እንቀጥል ኤርሚ ራቅ ብሏል መሰለኝ ወገኖች ዳጊ ዛሬ አልተመቸውም ጆዬ ማይክ ከፍተህ ነበር መሰለኝ አይደል ቅድም አይ በስህተት ነው መርሲ ብሩኩኝልኝ እሺ ጆዬ ተባረክ እሺ ወገኖች እዚህ ያላችሁ የረሳችሁት ወይ መጨመር የምትፈልጉት ሐሳብ ካለ ሚናገር እንግዲህ እስኪመጣ ድረስ እግዚአብሔር ይባርካችሁ ያላችሁት ሁሉ እንግዲህ ሐዋርያዊ ቅብብሎሽ ነው ስለ ወንጌል መታሰር ቅድም አይተናል ከጠቅላላ ሐዋርያት 1/3 እስር የቀመሱ ነበሩ ረዘም እና አጠር ላለ ጊዜ የነሱ ልማድ ነው በመካከለም ከሐዋርያትም በኋላ የታሰሩ ብዙ ክርስቲያን አባቶች ነበሩ በሀገራችንም በመድራችንም የታሰሩ ብዙ ሰዎች ነበሩ በቅብብሎሽ ከዛሬ 50-60 ዓመት በፊት የታሰሩ አባቶች ታስረው የዛሬ 30 ዓመት የታሰሩም አሁንም የታሰሩ አሉ ወደፊትም የሚታሰሩ አሉ በነገራችን ላይ ስለዚህ ፒውርሊ ሌላ ሐዋርያዊ ቅብብሎሽ የለንም እኛ ሐዋርያዊ ቅብብሎሽ ማለት ይሄ ነው በቃ ወንጌላችን ትክክል መሆኑ ቅብብሎሻችን ትክክል መሆኑ ግልጽ የሆነ ኢንዲኬተር ስለሆነ እግዚአብሔር የተመሰገነ ነው በዚህ ልንኮራ ይገባል ይነጋል የሚባለውን መጽሐፍ ቆይቷል ካነበብኩት ከ10 ዓመት በላይ ሆነኛል ከመሪጌታ ጽጌ መጽሐፍ አንብባችሁት ከሆነ ፋና ወጊ ነው እኔ አሁን እዚህም ውስጥ ካሉ ምናልባት አላቅም አንዳንድም ቁጥር ሊጽፉ ይችላሉ ብዙ መሪጌታዎች ብዙ መምህራን በመሪጌታ ጽጌ ይነጋል መጽሐፍ ነው ወደ ክርስቶስ የመጣ ነው በገዳም ውስጥ በቤተክርስቲያን ውስጥ ደብቀን እያስገባን እያንሸራሸርን ተደብቀን እያነበብን እየገረመን እያሉ ይናገሩ ነበርና ፋና ወጊ ነው የሚባለው ፓዮኒር ፋና ወጊ ነው መሪጌታ ጽጌ በእውነት የእምነት አባት በመድራችን ላይ ከሚባሉ ሰዎች አንዱ ነው እንግዲህ ኤልያስም እንደኛ ሰው ነበር ይላል መጽሐፍ ቅዱስ እንደኛ ሰው የሆኑ ሰዎች ናቸው ትልልቅ ስራን ሰርተው የሚያልፉትና ይነጋልን መጽሐፍ ብታነቡት በጣም ይገርማቸዋል በሲኖዶስ ፊት ቀርቦ እንግዲህ እነዛ ሁሉ 33 ምናምን አባቶች
ሊቃነ ጳጳሳት ቁጭ ብለው አቡነ ጳውሎስ እንደ መካከለኛ ሆነው በሉ እስቲ ጠይቁት፣ ተከራከሩት እያሉ ያደረገው ዲያሎግ እጅግ ነው የሚገርማችሁ። በቃ እና አንዳንድ አባቶች በቃ ጠጋ ብለው ልጄ በቃ ዝም ብለህ ለምን አክሴፕት አታደርግም? በቃ ተወው እስቲ በቃ አትድረቅ፣ ችክ አትበል፣ በቃ ለምንድን ነው የምተወው እያለ እና ዲያሎጋቸው ይገርማል። በቃ ስለ ማርያም ጉዳይ፣ ስለ ምልጃ፣ ስለ ታምራትና ገድላት ወዘተርፈ እያነሳ በጣም ይሞግታቸው ነበር። ያው መልስ አሳጥቷቸው እንደውም አባ ጳውሎስ ይላል እዛ መጽሐፍ ላይ ኒውትራል ነበሩ እዛ ቦታ ላይ እና እስቲ ለጠየቀው ጥያቄ መልስ ስጡት እስቲ ሊቃውንት አላችሁ አይደለም ወይ እያሉ መካከል ሆነው እንትን የሚሉት ነው። እና ያንን መጽሐፍ ያነበቡ ሰዎች በኋላ ያሳዩናል ምልክት በእውነት በሱ መጽሐፍ በሱ አስተምሮ። እንግዲህ እነሱ ደግሞ መልቲፕላይ እያደረጉ ነው የሚሄዱት። በሱ መጽሐፍ ክርስቶስን የተቀበሉ እንደገና በእነሱ ደግሞ ክርስቶስን የተቀበለ እንደገና በእነሱ ደግሞ እያለ መንፈሳዊ የልጅ ልጅ ያየ ሰው ነው መሪጌታ ጽጌ። እግዚአብሔር ይባርከው። ህይወቱን ደግሞ ነው ያውቃለሁ፣ ነግራቸዋለሁ። 12 ዓመት አውቀዋለሁ እኔ ፐርሰናሊ ነበር በዛን ጊዜ መጽሔት ላይ ምናምን የወንጌል አማኞች መጽሔት ሲወጣ እዛ ላይ ወጥቶ አየሁትና ስልኩን ፈልጌ ኮንታክት አደረግኩትና በቃ በአገልግሎት አብሬ ቆማለሁ ምናምን ብዬ እንትንል ነበር፣ እንገናኝ ነበር አልፎ አልፎ ቤተሰቡንም ማስተዋወቆኝ። እውነቴን ነው የምላችሁ የመሪጌታ ደሞዝ በዛሬ ጊዜ ቢኖር 10,000 የሚያገኝ 8,000 የሚያገኝ ከነ ጥቅማ ጥቅሙ መኖር የሚችል ሰው እንዴ! እናንተ ይገርማችኋል። መሪጌታ ጽጌ እኮ ኑሮውን ስለማቅ እኮ ነው አሁን እስር ቤት የሚኖረውን ኑሮ ከዚህ ባነሰ ኑሮ በጣም ብዙ ዓመት ኖሯል። ከዚህ ባነሰ ኑሮ የምታውቁት ነው። የሚበላው ነገር አጥቶ መኖሪያ አጥቶ ከተማ ጥግ ምናምን ውስጥ ነው የሚኖረው። ስለማቅ ነው በጣም ከተማ ጥግ የጨረቃ እንትን ምናምን ውስጥ ነው የሚኖረው። እና እንዴ ደሞዝ እኮ መቀበል ይቻላል እኮ። አንዳንዴ ለወንጌል የሚከፈል መስዋዕትን እናስብ እንጂ እንዴ ምን ችግር አለ? እኛ እኮ አንዳንድ አባቶችን ስናናገር የምትሉት ነገር እውነት ነው፣ ግን ምን እንብላ፣ የቤት ኪራይ ጨምሯል፣ እንዴት እንክፈል የሚሉ በጣም ብዙ ሰዎች አሉ። ይህንን እምቢ ያለ ለእውነት የቆመ የሰራ አካላቱ ሁሉ እውነት ነው መሪጌታ ጽጌ በነገራችን ላይ። ስለዚህ ይነጋልን ፈልጋችሁ ብታነቡት። ሁለተኛ ቅድም ወጊም